በጸጋ ስጦታው ራሱን ከካበ የጌታ ባሪያው ነኝ ብሎ ካላሰበ አምላክን ጸንሳ ጌታን የወለደች ለፍጹም ትሕትና ማርያም ምሳሌ ነች። ለፍጹም ትሕትና ማርያም ምሳሌ ነች። ለፍጹም ትሕትና ማርያም ምሳሌ ነች። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ። ይውረድ ከአትሮኖስ ላይ አይሆንም ምሳሌ። ይውረድ ከአትሮኖስ ላይ። ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ የዚሁ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼ ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ግፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነትና የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። በመካከላችን እየገባ የሚፈታተነንን ጥንተ ጠላታችን ዲያብሎስን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ታማኝና ልባም ባሪያ ማን ነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 45። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ታማኝና ልባም ባሪያ ማን ነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 45 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ሕግ መሠረት ከምንጾማቸው ከሰባቱ አጽዋማት መካከል አንዱ የሆነውንና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ እንድንጾም የሰራልንን የሰጠንን ጾም እየጾምን ነው ያለነው። በዚህ በአብይ ጾም ውስጥ ያሉት ሰንበታት እንደ አባታችን እንደ ኢትዮጵያዊው ቅዱስ እንደ ቅዱስ ያሬድ ይትባሃል የተሰጣቸው ስያሜያት አሉ። የዚህ የአብይ ጾም ስድስተኛው ሰንበት ገብርኄር ይባላል። ምን ይባላል? ገብርኄር ይባላል። ገብርኄር የሚለው ቃል በቁሙ የቃሉ ትርጉም ገብር ማለት ባሪያ፣ አገልጋይ ማለት ነው።
ኄር ማለት ቸር ማለት ነው። ገብርኄር ማለት ቸር አገልጋይ ማለት ነው። በተለይም አባታችን ቅዱስ ያሬድ በዚህ በዐቢዩ ጾም 6ኛው ሰንበት የዘመረው መዝሙር ይህንን ያመለክታል። የመዝሙሩ ርዕሱ ራሱ መኑ ውእቱ ገብርኄር የሚል ነው። ቸር አገልጋይ ማን ነው ይላል የመዝሙሩ ርዕስ። ከመዝሙሩ ርዕስ ጋር እንዲገናኝልን ነው ታማኝና ልባም ባሪያ ማን ነው ብለን በማቴዎስ ወንጌል ምዕራፍ 24 ቁጥር 45 ላይ የተመዘገበውን ኃይለ ቃል ርዕስ አድርገን ያነሳ ነው። ቅዱስ ያሬድ በተለይም በዚህ በዐቢዩ ጾም 5ኛው ሰንበት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለአገልጋዮች የሚያገለግሉበትን ጸጋ እንደሰጣቸው ለታማኝ ለቅንና ለቸር አገልጋዮች ዋጋቸውን ገብርኄር እያለ መልካም አገልጋይ ቸር አገልጋይ እያለ እንደሚሰጣቸው ሰነፎቹን ደግሞ ግብረ ሐካይ ሐኬተኛ አገልጋይ ክፉ አገልጋይ ሰነፍ ባሪያ እያለ እንደሚፈርድባቸው እያነሳ በስፋት ዘምሯል። አንዱን መዝሙር ብቻ እናነሳለን። እንደዚህ እያለ ነው ቅዱስ ያሬድ የዘመረው። መኑ ውእቱ ገብርኄር ወምእመን ዘይረክቦ እግዚኦ በምግባረ ሰናይ ወይሰይሞ ዲበ ኩሉ ነዋዩ ወይቤሎ እግዚአብሔር ገብርኄር ወምእመን ዘበሁድ ምእመነ ኮንከ በውስተ ፍሳሁ ለእግዚእከ እያለ ዘምሯል። የመዝሙሩም ትርጉም እንደዚህ ነው። በጎ ሥራ እየሠራ ጌታው የሚያገኘው ቸርና የታመነ አገልጋይ ማን ነው? ባለ ሁሉ ላይ የሚሾመው ደግሞም እግዚአብሔር ቸር ታማኝ አገልጋይ በጥቂቱ የታመንክ ወደ ጌታ ደስታ ግባ የሚለው እያለ ቅዱስ ያሬድ ዘምሯል። ከዚህ መዝሙር ነው እንግዲህ ለዚህ ለዐቢዩ ጾም 6ኛው ሰንበት መኑ ውእቱ ገብርኄር ተብሎ ርዕስ የተሰጠው። ቸር አገልጋይ ማን ነው ነው የሚለው የመዝሙሩ ርዕስ። ቅዱስ ያሬድ በጾመ ድጓው የዘመረው ነው። እንግዲህ የኛም ርዕስ ከዚህ ርዕስ ጋር አንድ ነው። ታማኝና ልባም ባሪያ ማን ነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 45። ቅዱስ ያሬድ ቸር አገልጋይ ማን ነው ብሎ የዘመረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በምሳሌ ካስተማራቸው ትምህርቶቹ መካከል በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 የተመዘገበውን ነው። አንድ ጊዜ ይሄን ታሪክ በቁሙ እንመለከተዋል። ከዚያ በኋላ የታሪኩን ምስጢራዊ ትርጉም እንዘረዝራለን። ስለ ብዙ የተነገረ ስለሆነ ማለት ነው። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እንደዚህ ብሎ ነው የሚጀምረው። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል አለ።
ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ ይላል። እዚህ ጋር አንድ ባለጸጋ ሰው አለ። ይህ ባለ ገንዘብ ባለጸጋ ሰው እነሆ መክሊቱን ወይም ገንዘቡን ቅዱስ ሉቃስ ደግሞ ሲጽፍ ምናን ይለዋል? በሉቃስ ወንጌል ምዕራፍ 19 ቁጥር 12 ጀምሮ ይህን ደግሞ መመልከት ይቻላል። እዚያ ላይ አምላካችን ኢየሱስ ክርስቶስ በምናን መስሎ ያስተማረውን ነው ቅዱስ ሉቃስ የመዘገበው። እዚህ ጋር በመክሊት መስሎ ያስተማረው ነው። ያው መክሊትም ቢሉ ምናንም ቢሉ ገንዘብም ታለንትም ቢሉ አንድ አይነት ነው። እዚያ ላይ ቅዱስ ሉቃስ ሲመዘግብ አንድ መኮንን ብሎ አምጥቶታል። እዚህ ላይ ደግሞ አንድ ባለጠጋ ብሎ አምጥቶታል። እነሆ መክሊቱን ወይም ገንዘቡን ወይም ምናኑን ለየአንዳንዱ እንደ አቅሙ ሰጠው ይላል። እንደምኑ ሰጠው? እንደ አቅሙ። ማን 5 ሊሰጠው እንደሚገባ፣ ማን 2፣ ማን 1 ሊሰጠው እንደሚገባው ባለቤቱ ያውቃል። ባለጸጋው መኮንኑ ያውቃል። ለእያንዳንዱ እንደየአቅሙ ሰጥቶ ወደ ሩቅ አገር ሄደ ነው ያለው ሐዋርያውና ወንጌላዊው ቅዱስ ማቴዎስ እንደመዘገበው። ቅዱስ ሉቃስ ደግሞ ሲመዘግብ ምን ብሎ ነው ያመጣው? እነሆ መንግሥትንም ይዞ ሊመለስ ወደ ሩቅ አገር ሄደ ይላል። ምን ይዞ ሊመለስ? መንግሥት ይዞ ሊመለስ ይላል። ይሄንን ቅዱስ ማቴዎስ አልጻፈውም፣ ቅዱስ ሉቃስ ነው የጻፈው። የምናየው ነገር ስላለ ነው በአንዱ ያልተጠቀሰውን በአንዱ የተመዘገበውን ምጠቁማችሁ። እዚያው የሉቃስ ወንጌል ምዕራፍ 19 ቁጥር 12 ጀምሮ የተመዘገበ ነው። ታሪኩ ተመሳሳይ ነው። ምን ይላል ቅዱስ ሉቃስ ሲመዘግብ? እነሆ መንግሥትን ይዞ ሊመለስ ወደ ሩቅ አገር ሄደ ነው የሚል። ወደ ሩቅ አገር ሄደ። ቅዱስ ማቴዎስ ወደ ሩቅ አገር ሄደ ብቻ ነው ያለው። ቅዱስ ሉቃስ ግን ሲመዘግብ መንግሥትን ይዞ ሊመለስ ነው ያለው። ከዚያ ነግዱበት አላቸው ይላል ደግሞ ቅዱስ ሉቃስ ሲመዘግብ ነግዱበት አለ። ቅዱስ ማቴዎስ ሲመዘግብ ሰጣቸውና ወደ ሩቅ አገር ሄደ ነው። ነግዱበት ብሏቸዋል ባለጠጋው። እንዲህ ሆነ ይላል። እንመለስ እዚያው ማቴዎስ 25 ላይ 5 የተቀበለው 5ቱን መክሊት ወስዶ ሌላ 5 አትርፎ 5ቱን ዋናውን ከ5ቱ ከትርፉ ጋር 10 አድርጎ ይዞ ቀረ። ባለ 2ቱም ሌላ 2 አትርፎ ከ2ቱ ከዋናው ጋር 2 ትርፉን 4 አድርጎ ይዞ ቀረበ። ባለ 1ዱ ግን ይላል ምድርን ቆፈረና የጌታውን ገንዘብ ቀበረ ይላል። ከብዙ ዘመን በኋላ ይላል የነዚያ ባሮች ጌታ ሊቆጣጠራቸው መጣ ይላል። ምን ሊላቸው መጣ? ሊቆጣጠራቸው መጣ። ቅዱስ ሉቃስ ሲመዘግብ መንግሥትንም ይዞ በተመለሰ ጊዜ ይላል። ምን ይዞ በተመለሰ ጊዜ? መንግሥትን ይዞ በተመለሰ ጊዜ ገንዘብ የሰጣቸውን እነዚህን ባሮች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ ይላል። ይሄ በቅዱስ ማቴዎስ ስላልተጻፈ ነው። እንግዲህ መንግሥትን ይዞ ተመለሰ። ከዚያ ይቆጣጠራቸው ዘንድ ጀመረ። ተጠርተው ቀረቡ። ባለ 5ቱ በትሕትና ጌታ ሆይ እነሆ 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታው መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። ይሄ ነው እንግዲህ ገብርኄር ማለት የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ የተመዘገበ ኃይለ ቃል ነው። ገብርኄር ቸር አገልጋይ፣
መልካም አገልጋይ በጎ አገልጋይ እነሆ በጥቂቱ ታምነሃል በብዙ ሾምሃለሁ ወደ ጌታ ደስታ ግባ ነው። ባለ ሁለቱም በተመሳሳይ እንደዚሁ ይዞ ቀረበ። 2 መክሊት ሰጠኝ ነበር ይሄው ሌላ 2 አተረፍኩበት ብሎ ይዞ ቀረበ። እሱንም እንዲህ አለው አንተ በጎ ታማኝ ባሪያ በጥቂቱ ታምነሃል በብዙ ሾምሃለሁ ወደ ጌታ ደስታ ግባ አለው። ለሁለቱ ቸር አገልጋዮች በጎ ታማኝ አገልጋዮች ቅን አገልጋዮች የተሰጣቸው ስም አንድ አይነት ነው። ገብርኄር የሚል ቸር አገልጋይ የሚል የተጠሩበት ስም አንድ ነው። ሹመታቸው አንድ ነው። በጥቂቱ ታምነሃል በብዙ እሾምሃለሁ ለባለ 5ቱም ለባለ 2ቱም ላተረፉት የገቡበትን ቦታ አንድ ነው። ወደ ጌታ ደስታ ግባ የሚል ነው። አንድ አይነት ስም አንድ አይነት ሽልማት አንድ አይነት ቦታ እንዲገቡ ነው የተፈቀደላቸው። ባለ አንዱ ቀረበ ይላል። እነሆ ባለ አንዱ አንዲቷን መክሊት ይዞ ቀረበ። እንዲህ አለ ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ አለ። ፈራሁም ሄጄም መክሊትህን በምድር ቀበርኩት እነሆ መክሊትህ አለ ይላል። ይሄ ሰነፍ ነው። ሰነፍ ባሪያ ነው። ሰነፍ አገልጋይ ነው። የጀመረው ራሱ በድፍረት ቃል ነው። ጌታውን አንተ ጨካኝ ጌታ እንደሆንክ አውቃለሁ ነው ያለው። ካልዘራህበት የምታጭድ ነህ አለው። ካልበተንክበት የምትሰበስብ ነህ አለው። መቼ ሳይሰጠው ጠየቀው። እሱም እኮ አላተረፈበትም አልሰራበትም እንጂ አንድ ተሰጥቶታል። ሳይሰጠው አይደለም የጠየቀው ሰጥቶት ነው። ነገር ግን በመጀመሪያ በድፍረት ቃል ጌታውን ጨካኝ አለው። ይህም ብቻ አይደለም የዚያ የሰነፉ ባሪያ ጥፋቱ። አስተውሉ ወገኖች፣ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ነህ ብሎ ዋሸ። ሁለተኛው ነው ውሸት ነው። ሰጥቶታል፣ ሳይሰጠው አልጠየቀም። ይሄንን ያለው ፈራው አለ። ሰነፉል ጊዜ የሚታየው እንደዚህ ነው። ሲከስር ነው የሚታየው፣ ሲያተርፍ አይደለም የሚታየው። ሲከብር አይደለም የሚያየው፣ ሲዋረድ ነው የሚያየው። በሕይወት ሲኖር አይደለም የሚያየው፣ ሲሞት ነው የሚያየው። ወንበዴ ቢቀማኝ፣ ሌባ ቢሰርቅብኝ፣ ቀጣፊ አታላይ ቢያታልለኝ ብዬ መክሊትህን በጨርቅ ጠቅልዬ ነው እንደው የሚለው ቅዱስ ሉቃስ ሲጽፍ ደግሞ ያምጥቶታል። በጨርቅ ጠቅልዬ ምድርን ቆፍሬ ቀብሬዋለሁ አለ። አላመንም። በቃ በጨርቅ ጠቅልሎ ቆፍሮ ቀበረ። ከዚያ ነው አውጥቶ ያመጣ። ጌታው ግን ነግዱበት ነው ያለው። ነግዱበት ነው ያለው እንጂ መክሊቱን ቅበሩት አላለም። ምድርን ቆፍራችሁ ቅበሩት አላለም። ለመቅበርማ እሱ አይቀበረውም ነበር እንዴ? ራሱ ባለቤቱ። ሌላ ለምን ቀባሪ ያስፈልገዋል እንዴ? ሌላ አስቀማጭ ታማኝ ፈልጎ ነው እንዴ? አይደለም። ትርፍ ነው የፈለገው ባለጸጋው መኮንኑ። ይሄ ሰነፍ ግን ቀበረው። ሁለተኛ ጥፋቱ ነው መቅበሩ። እሱ እንደ ትልቅ ነገር ይሄው የሰጠህ መክሊት ቀብሬው ነበር፣ ይሄው ላወጣሁት አመጣሁት ብሎ ይዞ ይቀርባል። ይሄ ሌላው ጥፋቱ ነው፣ በደሉ ስህተቱ። ያን ጊዜ ጌታው እንዲህ አለ፣ እነሆ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን? ስለዚህ ገንዘብ ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር።
አንተ ሐኬተኛ ባሪያ ነህ፣ አንተ ክፉ ባሪያ ነህ፣ ሰነፍ ባሪያ ነህ። ገብረ ሐካይ ተብሏል። ሰነፉ ገብረ ሐካይ ማለት ሐኬተኛ ባሪያ፣ ክፉ ባሪያ፣ ሰነፍ ባሪያ ማለት ራሱ ጌታው የተናገረው ቃል ነው። አንተ ክፉና ሐኬተኛ ባሪያ ነው ያ ገብረ ሐካይ ተባለ። ስለዚህ መክሊቱን ውሰዱበት፣ አይገባውም፣ አላተረፈበትም፣ አልሰራበትም። ስለዚህ ውሰዱበት፣ ለባለ አስሩ ስጡት። የተጋ ነው፣ የለፋ ነው፣ የደከመ ነው፣ ብዙ ያተረፈ ነው። እነሆ ላለ ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። ከሌለው ምን ያው ያለው ይወሰድበታል ቢሉ እንዲህ ነው። አለኝ የሚለው ተሰጥቶት የነበረው ያላተረፈበት ያልሰራበት ያም እንኳ ይወሰድበታል፣ ይነጠቃል፣ ለሌላው ይሰጣል ማለት ነው። ይሄንን ሐኬተኛ ክፉ ሰነፍ ባሪያ ግን ወደ ውጭ አውጡት አለ ጌታ። ወደ ውጭ አውጡት፣ የማይጠቅመውን ባሪያ ወደ ውጭ አውጡት፣ ወደ ውጭ ወዳለው ጨለማ አውጡት። በዚያ ልቅሶና ጥርስ ማፋጨት ይሆናል ነው የሚለው። ታሪኩ ይሄ ነው። የታሪኩ ትርጉም ምንድን ነው? ይሄንን ነው የምናየው። በመጀመሪያ ባለ መክሊት የተባለ ባለ ገንዘብ፣ ባለ ምናን፣ ባለ ታለንት የተባለው ጌታው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። እሱ ነው በመኮንን የተመሰለ፣ በባለጸጋው የተመሰለ እሱ ነው። መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ ኢየሱስ ክርስቶስ መክሊቱን፣ ገንዘቡን፣ ምናኑን ለባሮች ለአገልጋዮች የሰጠ ባለጸጋን መኮንንን ትመስላለች ማለት ነው። እንዲህ ነው መስሎ ያስተማረው። እሱ የጸጋ ሁሉ አምላክ ነው። እንደዚህ ተብሎ ተጽፏል። ቅዱስ ጴጥሮስ በመልእክቱ ሲጽፍ አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ አምጥቶታል። የጸጋ ሁሉ አምላክ ነው ያለው። የምን አምላክ? የጸጋ ሁሉ አምላክ እሱ። ዓለምና ሞላው የእግዚአብሔር ነው። የዳዊት መዝሙር 49 ቁጥር 12 ላይ መመልከት ይቻላል። ዓለምና ሞላው የኔ ነው ብሏል አምላካችን እግዚአብሔር። ስለዚህ የጸጋ ሁሉ አምላክ እሱ፣ የባለጠጎች ባለጸጋ፣ የኃያላን ኃያል፣ የጌቶች ጌታ፣ የአማልክት አምላክ፣ የነገስታት ንጉሥ፣ የጠቢባን ጠቢብ እሱ። ለዚህ ነው በባለጸጋው የተመሰለው። ያውም ሀብቱ ጸጋው የባህሪው የሆነ ነው። ቢሰጥ የማያልቅበት፣ ሰጥቶ የማይጸጸት፣ ሲሰጥ በልግስና የሚሰጥ፣ በቸርነት የሚሰጥ፣ በነፃ ያለ ዋጋ የሚሰጥ፣ ሲሰጥ ለፍጥረቱ መልካም ስጦታ የሚሰጥ ባለጸጋው አምላክ እሱ ነው። አስተውሉ ወገኖች። ለምን በጎ ስጦታ ሁሉ ፍጹም በረከት ከላይ ነው ይላል ቅዱስ ያዕቆብ ሲጽፍ። ከላይ ከእግዚአብሔር ነው፣ ከሰማይ ነው። የያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። እንዲህ ነው የሚለው፣ በጎ ስጦታና ፍጹም በረከት ሁሉ ከላይ ነው ብሎ ነው ቅዱስ ያዕቆብ የጻፈው። አዎ እውነት ነው። በጎ ስጦታ ከእግዚአብሔር፣ ፍጹም በረከት በረከት በነፃ ያለ ዋጋ የሚሰጥ የእግዚአብሔር ጸጋ ነው፣ የእግዚአብሔር ስጦታ ነው። በገንዘብ
በዋጋ የምንገዛው አይደለም። እግዚአብሔር በነፃ የሰጠን ስጦታ ነው። እንግዲህ የጸጋ ሁሉ ባለቤት እሱ በባለጸጋው የተመሰለ ማለት ነው። ሁለተኛ እንመልከት። ባሮቹን ጠራ፣ አገልጋዮቹን ጠራ። ባሮች የተባሉ የኛ የሰው ልጆች ምሳሌዎች ናቸው። አገልጋዮቹ የኛ የሰው ልጆች ምሳሌዎች ናቸው። ባለ አምስትም ባለ ሁለትም ባለ አንድም የተባሉ የኛ የሰው ልጆች ምሳሌዎች ናቸው። አስተውሉ ወገኖች። መክሊት የተባለው ሶስተኛው የእግዚአብሔር የጸጋ ስጦታ ነው። እግዚአብሔር ለእያንዳንዳችን የሰጠን የጸጋ ስጦታ መክሊት ይባላል። የተለያየ አይነት አገልግሎት መክሊት ይባላል። ከሱ የተቀበልነው በረከት በሙሉ መክሊት ወይም ምናን ወይም ገንዘብ ወይም ታለንት ይባላል። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ይህንን አምጥቶታል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። የጸጋም ስጦታ ልዩ ልዩ ነው ይላል። አንደኛ ቆሮንቶስ 12 ቁጥር 4 ጀምሮ የጸጋ ስጦታ ምንድነው? ልዩ ልዩ ነው። ልዩ ልዩ የጸጋ ስጦታ አለ። ይሄ ነው በመክሊት የመሰለ። መንፈስ ግን አንድ ነው አለ። ከቅዱስ ሥላሴ አንዱን አካል እግዚአብሔር መንፈስ ቅዱስን አመጣ። አገልግሎትም ልዩ ልዩ ነው አለ። መክሊት ነው አገልግሎት። ጌታም አንድ ነው አለ። ጌታ ብሎ ከቅዱስ ሥላሴ አንዱን አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አመጣ። አሰራርም ልዩ ልዩ ነው አለ። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው አለ። እዚህ ላይ ደግሞ እግዚአብሔር ብሎ ከቅዱስ ሥላሴ አንዱን አካል እግዚአብሔር አብን አመጣ። ምስጢረ ሥላሴን ነው እዚህ ጋር የገለጠው። አስተውሉ። ሁላችን እንደምናውቀው እግዚአብሔር በስም በአካል በግብር ሶስት ነው። በመለኮት በስልጣን በባህሪ በአገዛዝ በህልውና በመንግስት ይህን ሁሉ በመሳሰለው አንድ አምላክ ነው። ምስጢረ ሥላሴ ነው እዚህ ጋር ያመጣው። እንግዲህ መክሊት የተባለ ለእያንዳንዳችን ከእግዚአብሔር የተሰጠን ስጦታ ነው። አስተውለን ከሆነ ለእያንዳንዱ እንደየአቅሙ ሰጠው ነው የሚለው። እንደምኑ ሰጠው? እንደየአቅሙ ሰጠው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ እንደዚህ ተብሎ ተመዝግቧል። ይህን ሁሉ ግን ይላል ያ አንዱ መንፈስ እግዚአብሔር መንፈስ ቅዱስ እንደሚፈቅድ እሱ እንደወደደ እንደፈቀደ ለእያንዳንዱ ለብቻው እያካፈለ ያደርጋል ነው። ከተቀባዩ አይደለም ከሰጪው ነው። ባለ አምስቱ ሰጪው 5 ይገባል ስላለው ነው። ባለ ሁለቱም ላንተ የሚገባ 2 ስለተባለ ነው 2 የተሰጠው። አቅም 2 ስለሆነ ባለ አንዱም እንደዚያው እግዚአብሔር አምላካችን ለኛ ለእያንዳንዳችን እንደየአቅማችን እያካፈለ እያደላደለ ይሰጣል። እሱ እንደወደደ ነው። ለምን ለኔ ይሄ ብቻ ተሰጠኝ ብሎ መሟገት መታገል አይቻልም። በመክሊቱ ላይ በምናኑ ላይ በገንዘቡ ላይ ስልጣን ያለው ባለጸጋው ባለሀብቱ ነው እንጂ ሌላ ሰው ስልጣን የለውም። ሲሉም አልተሰሙም። ባለ አንዱ ለምን አንድ ብቻ ተሰጠኝ፣ እንደ ባለ ሁለቱ 2 እንደ ባለ አምስቱ 5 ለምን አልተሰጠኝም አላለም። ባለ ሁለቱም ለምን ለኔ 2 ብቻ ተሰጠኝ ለምን 5 አልተሰጠኝም ብሎ አልተሟገተም። አይቻልም። እኛም እግዚአብሔር እንዳየልን ነው እንደሰጠን ነው። የተሰጠንን ተቀብሎ መስራት ብቻ ነው፣ መሟገት አይገባም። እንግዲህ መክሊት የተባለው ይሄ ነው። እነሆ
ማን ነው ባለ 5? ማን ነው ባለ 2? ማን ነው ባለ 1? ይህንን እናያለን። ሰጥቶ ወደ ሩቅ አገር መሄድ ምንድነው? መንግስትን ይዞ መመለስ ምንድነው? እንደገና መቆጣጠርስ ምን ማለት ነው? ይህንን ነው ደግሞ የምናየው። እንግዲህ መክሊት የብዙ ነገር ምሳሌ ነው። መክሊት ወይም ገንዘብ ወይም ምናን ምንድነው? ብዙ ነገር ምሳሌ። ጸጋ እግዚአብሔር እንደሆነ ተመልክተናል። በመጀመሪያ መክሊት የተባለውን በእግዚአብሔር ቃል በቅዱስ ወንጌል ተመስሏል። መክሊት የቅዱስ ወንጌል ምሳሌ ነው። መክሊት የተባለውን ቅዱስ ቃሉን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ባለመክሊቱ የቃሉ ባለቤት ቅዱስ ወንጌል የሱ ነው። ባለ 5 ለተባለው ለሊቀ ሐዋርያት ለቅዱስ ጴጥሮስ ሰጠው። በቅዱስ ጴጥሮስ በኩል እሱን የሚመስሉትን መናገር ነው። ብዙዎች ናቸው ባለ 5ቶች። እንዲህ ብሎ ሰጣቸው። ያንን ወንጌል ከፀሐይ መውጫ እስከ መጥለቂያዋ ድረስ በዓለም ዞረው እንዲያስተምሩ ሞትን ድል አድርጎ በተነሳ ጊዜ ሰጣቸው። የማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ይህንን መመልከት ይቻላል። ከዚህ በኋላ ኢየሱስ ራሱ ይላል ለዘላለም ድህነት የሆነው የማይለወጠውን ቅዱስ ወንጌል የማይለወጠውን ምን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። የማይለወጠው የእግዚአብሔር ቃል አይለወጥም። ቅዱስ ወንጌል አይለወጥም። ለምን? እግዚአብሔር አይለወጥምና ራሱ ቃሉ ሕያው ነው፣ አይሞትም። ቃሉ አይሻርም። ቃሉ አያልፍም። ቃሉ ዘላለማዊ ነው። የማይለወጠው ለዘላለም ድህነት የሆነው የሚያድነውን የእግዚአብሔር ቃል ከፀሐይ መውጫ እስከ መጥለቂያው ድረስ ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን በአራቱም ማዕዘናት ዞረው እንዲያስተምሩ ሰጣቸው። ወረድ ይልና እንዲላ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ አላቸው። እዚሁ የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ መመልከት ይቻላል። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብሎ ሰጣቸው። መነገድ ማለት ይሄ ነው። ማትረፍ ማለት ይሄ ነው። ነግዱበት፣ አትርፉበት። ሊቀ ሐዋርያት ቅዱስ ጴጥሮስ ባለ 5 ተውሏል። ቅዱስ ወንጌልን መክሊቱን ይዞ በዓለም ዞረ፣ ወንጌልን አስተማረ፣ አሳመነ፣ አጠመቀ፣ ለብዙ ሰዎች መዳን ምክንያት ሆነ። ስለ አምላካችን ስለ ኢየሱስ ክርስቶስ ስም፣ ስለ ቅዱስ ወንጌል፣ ስለ ጽድቅ ብሎ ስለ ምዕመናንና ስለ ምዕመናት ሕይወት ብሎ በኔሮን ቄሳር ትእዛዝ ቁልቁል እስከ መሰቀል ድረስ ደርሶ እስከ ሞት ድረስ ታመነ። ብዙ አተረፈ። ቀለሜንጦስ የሚባለውን ተማሪ ራሱን አስመስሎ ይዞ ቀረበ። እንዲህ ነው ማትረፍ። አዎ ሊቀ ሐዋርያት ቅዱስ ጴጥሮስ ቀለሜንጦስን አትርፏል። ቅዱስ ጳውሎስ ይህንን እንደዚህ አድርጎ አምጥቶታል። ስሙ በሕይወት መጽሐፍ የተጻፈ ይለዋል ቀለሜንጦስ። ፊልጵስዩስ ምዕራፍ 4 ቁጥር 3 ጀምሮ እንመልከት እስቲ። እንዲህ ነው የሚለው፣ አንተም ደግሞ በሥራዬ አብረ የተጠመድክ እውነተኛ ሆይ ብሎ ይጽፋል። እስር ቤት ሆኖ ከጻፋቸው መልእክታት መካከል አንዱ ለፊልጵስዩስ ሰዎች የጻፈው መልእክት ነው። እነሆም እንድታግዛቸው ለምናለው ይላል። ስሞቻቸው በሕይወት መጽሐፍ ከተጻፉት በልበ ሥላሴ ከታተሙት ከሚታወቁት
ለመንግሥተ ሰማያት ክብር ከበቁት ከሚበቁት ማለት ነው ከቀለሜንጦስና ከማጋራ ከቀለሜንጦስና ደግሞ ከኔ ጋራ አብረው ከሰሩት ከሌሎቹ ጋራ በወንጌል ከኔ ጋር አብረው ተጋድለዋልና ይላል። ቀለሜንጦስ ስሞቻቸው በሕይወት መጽሐፍ ከተጻፉት ቸር አገልጋዮች ታማኝ አገልጋዮች አንዱ የሊቀ ሐዋርያት የቅዱስ ጴጥሮስ ተማሪ ነው። እሱ ነው ቀርጾ ያወጣው። ባለ አምስት ይዞ ቀረበ ማለት እንዲህ ነው። ቅዱስ ጴጥሮስ ቅዱስ ቀለሜንጦስን ይዞ ቀረበ። ቅዱስ ጳውሎስ ባለ ሁለት ከተባሉት ቅዱስ ጳውሎስ ጢሞቴዎስን ይዞ ቀረበ ራሱን አስመስሎ። እሱ ደግሞ የአሕዛብ ሐዋርያ ነበረ። ለነ ሊቀ ሐዋርያት ለነ ቅዱስ ጴጥሮስ ለእስራኤላውያን ሐዋርያ እንዲሆኑ ወንጌልን መክሊት የሰጠ አምላክ እነሆ ለቅዱስ ጳውሎስ ደግሞ ለአሕዛብ ሐዋርያ እንዲሆን ሰጥቶታል። ይህንን ራሱ ቅዱስ ጳውሎስ አምጥቶታል። ለገላትያ ምእመናን በጻፈው መልእክቱ ገላትያ ምዕራፍ 2 ቁጥር 7 ጀምሮ እንመልከት። እንዲህ ይላል፣ ጴጥሮስ ለተገረዙት የሆነ ወንጌል አደራ እንደተሰጠው እንዲሁ ለኔ ላልተገረዙት የሆነ ወንጌል አደራ እንደተሰጠኝ አዩ ይላል። ስለዚህ መክሊቱ ወንጌል አደራ፣ በዚህ መክሊት ቅዱስ ወንጌል ነግዱበት ብሎ ሰጠ። ለቅዱስ ጳውሎስ ተሰጠ። ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር አመጣ። ከገቢረ ኃጢአት ወደ ገቢረ ጽድቅ መለሰ። ስድ ሆነው ይኖሩ የነበሩትን ያለ ሕግ ይኖሩ የነበሩትን አሕዛብን ታደጋቸው፣ ከጥፋት ታደጋቸው። ቅዱስ ጳውሎስ አሕዛብን ሲያስተምር ቅዱስ ጢሞቴዎስን በወንጌል ወለደው። በሚገባ ቀርጾ አወጣው። ትርፉ ቅዱስ ጢሞቴዎስ ነው ለቅዱስ ጳውሎስ። እሱን አስመስሎ ያወጣው ራሱ የመሰከረለት። ሁሉ የራሳቸውን ይፈልጋሉ የክርስቶስን አይደለም ይላል። ስለ ጢሞቴዎስ ሲመሰክርለት ግን እሱ በቅንነት የክርስቶስን ፈልጎ ስለ ምእመናንና ስለ ምእመናት በነፍሱ ተወራርዶ በቅንነት ያገለግል እንደነበረ መስክሮለታል። ቀርጾ ስላወጣው በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 20 ጀምሮ እንዲህ አድርጎ ነው የመዘገበው። እንደርሱ ያለ አለ እንደ ቅዱስ ጢሞቴዎስ እንደርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝምና ሁሉ የራሳቸውን ይፈልጋሉና የኢየሱስ ክርስቶስን አይደለም ማለት። ነገር ግን ልጅ ለአባቱ እንደሚያገለግል ከኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ። በእውነት ልጅ አባቱን እንደሚያገለግል ቅዱስ ጢሞቴዎስ ቅዱስ ጳውሎስን አገልግሎታል፣ እየታዘዘ። ብዙዎቹ የሚፈልጉት የራሳቸውን ጥቅም ነው። ገንዘብ ማትረፍ ነው ይፈልጉት፣ ስልጣን ማትረፍ ነው ይፈልጉት፣ ሆዳቸውን መሙላት፣ ወንበራቸውን ማደላደል ነው የሚፈልጉት፣ የራሳቸውን ነገር ማመቻቸት ነው የሚፈልጉት። ጢሞቴዎስ ግን የክርስቶስን ብቻ ነበር የሚፈልገው። ጢሞቴዎስ ግን የሚጨነቀው በቅንነት ስለ ክርስቲያኖቹ ሕይወት ነበረ፣ ስለ ምዕመናን ሕይወት ነበር የሚጨነቀው። እንዳይጠፉ፣ እንዳይጠራጠሩ፣ እንዳይክዱ፣ በአምልኮተ ጣዖት እንዳይረክሱ ስለ እነሱ ነበር የሚጨነቀው። ስለዚህ እንደዚህ አይነት ሰው የለኝም ብሎ መሰከረለት ቅዱስ ጳውሎስ። ስለዚህ ባለ 5 ሊቀ ሐዋርያት ቅዱስ ጴጥሮስ፣ ባለ 2 ሐዋርያው ቅዱስ ጳውሎስ፣ እሱም በኔሮን ቄሳር ትእዛዝ
በሰይፍ ተቀልቶ በሰማዕትነት አርፎ ስለምን ስለ መክሊቱ ስለ ቅዱስ ወንጌል ስለ አምላካችን ስም ብሎ ይሄንን አድርጓል። ቅዱስ ጳውሎስ ተማሪው ጢሞቴዎስን እንዲህ እያለ ይመክረው ነው ያንን ወንጌል በእውነት መጠበቅ አደራ መጠበቅ ለሚችሉት እንዲሰጥ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ጀምሮ እንመልከት። እንግዲህ ልጄ ሆይ ይለዋል በወንጌል ስለወለደው አንተ በኢየሱስ ክርስቶስ ባለው ጸጋ በርታ ይለዋል። እግዚአብሔር ሁላችንን በጸጋው ያበርታ። አሜን። አዎ በርታ ይለዋል። ብዙ ሰዎች የመሰከሩለት ቅዱስ ወንጌልን ነው። ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች ለምን ሰዎች ለታመኑ ሰዎች በደንብ ተናገሩ። ለምን ሰዎች ለታመኑ ሰዎች ለታመኑ ሰዎች አደራ ስጥ ነው። አደራ ስጥ ምን አለ ስንነሳ ታማኝና ልባም ባሪያ ማን ነው? ወንጌል መክሊትን ከአምላኩ ተቀብሎ ያተረፈበት ታማኝ ልባም አስተዋይ አገልጋይ ማን ነው? ዛሬ ብዙ አገልጋዮች አሉ፣ ብዙ ወንጌል ሰባኪዎች አሉ፣ ብዙ መምህራን አሉ፣ ብዙ ሊቃውንት አሉ። አምላካችን የሚፈልገው ታማኝ አስተዋይ አገልጋይ ማን ነው? ጢሞቴዎስን እንኳን ሲመክረው ለማንም ስጠው አላለውም። መክሊቱ ወንጌሉን ለማንም ስጠው አላለው። ለታማኝ አደራ ለሚጠብቅ አደራውን ለሚወጣ ኃላፊነቱን በአግባቡ ለሚወጣ ሰው ስጠው። ዛሬ እኮ አንዳንዶቻችን እንዲሁ ተቀበል ነው አላተረፍንም፣ አክሳሪዎች ሆነን። ቅዱስ ጴጥሮስ አተረፉ በነፍሳቸው ተወራርደው፣ ቅዱስ ጳውሎስ አተረፉ በመክሊቱ ነገዱ። ስንት ምዕመናንና ምዕመናትን አተረፉ። ትርፋቸው ያ አተረፉ። ስለዚህም አትርፈው ተሾሙ። እንዲህ ገበር ሄድ ተባለው። መልካም አንተ በጎ ታማኝ ባሪያ። ይሄ ነው። ታምነዋል። በጸጋቸው በተሰጣቸው ታምነዋል። እንዲሁ አልጣሉትም፣ አልቀበሩትም፣ ከንቱ አላደረጉትም፣ ሰርተውበታል። በጥቂቱ ታምነሃል በብዙ ሾማል። በጥቂቱ ታምነሃል በብዙ ሾማል። በምድር ሳለ ታምነሃል በሰማይ ሾማል። በኃላፊው በጊዜያዊው ታምነሃል በዘላለማዊው እሾመሃለሁ። ና ወደ ጌታ ደስታ ግባ። የጌታ ደስታ የተባለች ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ልብ ያልታሰበች በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያት ናት። እግዚአብሔር በቸርነቱ ሁላችንን ለዚያ ክብር ያብቃል። አሜን። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ይህን አምጥቷል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ መመልከት ትችላላችሁ። በሰው ዓይን ያልታየች በሰው ጆሮ ያልተሰማች በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት ብሎ ነው ያመጣት። አዎ አልተገለጠችምና በሰው ዓይን ያልታየች አለ። ገና አልተገለጠችም፣ መንግሥተ ሰማያት አልተሰጠችም። በሰው ዓይን ያልታየች በሰው ጆሮ ያልተሰማች በሰው ልብ ያልታሰበች አለ። ሌላው ከሰው ሐሳብ በላይ ናት፣ በቋንቋ የማትገለጥ ናት። ክብሯ ታላቅ ነው። ሰው አሁን በዚህ ምድር ያለው እንኳን ጥሩ የአንድ የባለጸጋን ቤት ወይም የባለስልጣንን ቢሮ ወይም የነገስታትን ቤተ መንግስት የውስጥ ድርጅቱን አይቶ አሰራሩን አይቶ ሲወጣ ለሰው ለመግለጥ ይቸገራል። አቤት ምን ይመስላል እንዴት ነው ተብሎ ሲጠየቅ አይ እንደው ራሳችሁ ካላያችሁት እኔ እንደዚህ ብዬ በቋንቋ መግለጥ አልችልም፣ ከአይምሮ በላይ ነው፣ ከምናስበው በላይ ነው ብሎ ይደመድመዋል። ያውም በሰው እጅ የተሰራ እኮ ኃላፊ ጠፊ ነው፣ ምድራዊ ነው። በእግዚአብሔር እጅ
የተሰራችው ሰማያዊቷማ ርስት የቱን ያህል ትሆን ይሆን? ወደ ጌታ ደስታ ገባ ማለት ነው። እንግዲህ ይሄ ነው ባለ አንድ የተባሉን እኒ መክሊት ቀባሪ፣ ገብረ አካይ፣ ክፉ፣ ሰነፍ፣ ሐኬተኛ ባሪያ የአስቆሮቱ ይሁዳ። አስተውሉ፣ መክሊቱ አንሶበት አይደለም፣ እሱም ከ12ቱ አንዱ ነበር። ተቆጥሮ አንዳንድ ጊዜ ሁል ጊዜ ባለ አንድ ያከስራል እንዳይመስላችሁ። ሁል ጊዜ ባለ 5 ባለ 2 ባለ ብዙ ያተርፋል ማለት እንዳይመስላችሁ። ከባለ ብዙም አክሳሪ አለ፣ አትራፊም። ከባለ ጥቂት ከባለ አንድም አክሳሪም አለ፣ አትራፊም አለ። ሁሉም በሁሉ አለ እንጂ ሁል ጊዜ ትንሽ የተሰጣቸው ባለ አንዶች ያከስራሉ፣ ብዙ የተሰጣቸው ባለ 5 ባለ 2 ያተርፋሉ ማለት አይደለም። እንደዚህ አይነት ትርጓሜ ውስጥ እንዳንገባ። የአስቆሮቱ ይሁዳ መክሊት የቀበረ ያላተረፈ፣ የበላበትን ወጭት የሰበረ፣ የጎረሰበትን ጣት የነከሰ፣ የጣጠበበትን የረገጠ፣ ጸጋውን ያክፋፋ፣ የዘላለሙን ጌታ በ30 ብር የሸጠ፣ አምላኩን በመሳም አሳልፎ የሰጠ ነው። ይሄ ደፋር ባሪያ ገብረ አካይ የሰላሜ ሰው ነው ያልኩት፣ የተማመንኩበት፣ እንጀራዬን የበላ ተረከዙን አነሳብኝ ተብሎ ቀድሞ እንደተነገረበት መዝሙር 40 ቁጥር 9 ላይ ቅዱስ ዳዊት የዘመረው መዝሙር ነው። ስለ አስቆሮቱ ይሁዳና እሱን ስለሚመስሉ የተነገረ ቃል። ይህንን ራሱ አምላካችን ኢየሱስ ክርስቶስ በመዋዕለ ስብከቱ እንዲያድርጉ አምጥቷል። በጸሎተ ሐሙስ ምሽት የደቀ መዛሙርቱን እግር ባጠበ ጊዜ አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። የዮሐንስ ወንጌል ምዕራፍ 13 ቁጥር 18 ላይ እንመልከት። ነገር ግን መጽሐፍ እንጀራዬን የሚበላ በኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው አለ። የአስቆሮቱ ይሁዳ አምላካችን ኢየሱስ ክርስቶስን አሳልፎ ሊሰጠው በቀረበበት ምሽት ጌታችን የተናገረው ቃል ነው። እንጀራዬን የበላ ተረከዙን አነሳ። እንጀራ የሕይወት እንጀራ ቅዱስ ቃሉን የበላ እንጀራ ቅዱስ ሥጋውን የበላ የሕይወት መጠጥ ክቡር ደሙን የጠጣ ተረከዙን አነሳበት። የምክር ተረከዙን አነሳ። ጌታዬን ብሰጣችሁ ምን ትሰጡኛላችሁ አለ። 30 ብር መዘኑለት። አምላኩን በመሳም አሳልፎ ሰጠ። አልታደለም። ይሄ ነው ሐኬተኛ ባሪያ። ወደ ውጭ አውጡት የተባለው ወደ ውጭ ትሎ ወደማያንቀላፋ፣ እሳት ወደማይጠፋ፣ ጨለማው ወደማይገፋ ወደ ገሃነመ እሳት አውጡት በፍርድ ቀን። ይሄን የተነገረው የአስቆሮቱን ይሁዳ የሚመስል ሌላ ባለ አንድ አለ። ሌላ ባለ አንድ ዴማስ ወደ ተሰሎንቄ የከወለለ ከቅዱስ ጳውሎስ ተማሪዎች አንዱ የነበረ ሱም መክሊት ወንጌል ተሰጥቶት ሳለ ነገር ግን ተሰሎንቄ ገብቶ የተሰሎንቄ የገንዘብ ፍቅረ ነዋይ ያሸነፈው የተሰሎንቄ ቆነጃጅት ፍቅረ አንስት ያሸነፈው ተሰነካክሎ የወደቀ ወንጌልን ጣለ፣ መስቀልን ጣለ። ከዚያ ተሰሎንቄ ገብቶ ኮብልሎ ቀረ። እንዲህ ብሎ ተናግሮበታል ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 9 በቶሎ ወደ እኔ እንድትመጣ ትጋ ይለዋል ጢሞቴዎስን ፍለጋውን እንዲከተል። ዴማስ ያሁኑን ዓለም ወዶ ትቶኛልና። ምን ወዶ ትቶኛል? ያሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄ ሄዷል። ሐኬተኛ ባሪያ ነው፣ ሰነፍ ባሪያ ነው። በመክሊቱ በወንጌል በተሰጠው ጸጋ ያላተረፈ ነው እሱ። ዛሬም አንዳንድ ዴማሶች አሉ። ከእግዚአብሔር ፍቅር ይልቅ
የገንዘብ ፍቅር በልጦባቸው ተሰሎንቄ ወደ ተባለች ወደዚች ዓለም ውስጥ ገብተው ይቀሩ ሃይማኖታቸውን የካዱ የለወጡ ሰዎች አሉ። ፍቅረ አንስ የተቃራኒ ጾታ ፍቅር በልጦባቸው ሃይማኖታቸውን የለወጡ አሉ። አስተውሉ። ስለሚሻግት እንጀራ ብል ስለሚበላው ጨርቅ ስለ ምድራዊ ክብር ብለው እግዚአብሔር የራቁ የተለዩ ሰዎች አሉ። ዛሬም ብዙ ዴማስን የሚመስሉ ሰዎች አሉ። የወንጌል ሰባኪ ነበርኩ፣ አገልጋይ ነበርኩ፣ አስተማሪ ነበርኩ የሚሉ ዴማሶች ሞልተዋል። እግዚአብሔር አምላካችን ዴማስን ከመሆን ያድነን። አሜን። የአስቆሮቱ ይሁዳና ዴማስን የሚመስሉ አክሳሪዎች ናቸው። አክሳሪዎች፣ መክሊት ቀባሪዎች፣ ደግሞ ደፋሮች ጌታቸው ላይ በድፍረት የሚናገሩ ናቸው። ይሄ አንደኛው መክሊት ቅዱስ ወንጌል እግዚአብሔር ቃል። ወደ ሁለተኛው ነው። ሌላው በሙሉ አይለወጥም። እንደ ቅድሙ ባለመክሊቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን እግዚአብሔር። እነሆ ባሮች የተባሉ አገልጋዮች፣ መክሊት የተባለ የተለያየ አይነት የጸጋ ስጦታ። አሁን ይህንን እንመልከት። ሁለተኛ በመክሊት የተመሰለውን ምሳሌ ነው። ሁለተኛ መክሊት የክህነት ምሳሌ ነው። የክህነት ምሳሌ በቤተ ክርስቲያናችን ውስጥ በክህነት እንዲያገለግሉ የክህነት ጸጋ የተሰጣቸዋል። መክሊት ባለ አምስት የተባሉት ብፁዓን አበው ሊቃነ ጳጳሳት ናቸው። የሃይማኖት አባቶች ባለ አምስት የተባሉ እነሱ። ባለ አምስትም የተባሉበት ምክንያት እንደዚህ እነሆ አንደኛው አንብሮተ እድ ላዕለ ጳጳስ፣ እነሆ ቆሞሳቱ ወደ ኤጲስቆጶስነት ሲያድጉ ብፁዓን አበው ሊቃነ ጳጳሳት ናቸው እጃቸውን በቆሞሳቱ ላይ በመጫን ያንን ማዕረግ እንጂ። ይህ አንዱ ነው። ሁለተኛው ቀሳውስትን መሾም ነው። ቀሳውስትን የሚሾሙት ብፁዓን አበው ሊቃነ ጳጳሳት ናቸው። ሶስተኛው ዲያቆናትን መሾም ነው። ዲያቆንን እንኳን ቄስ አይሾመውም። ዲያቆን የሚሾመው በሊቀ ጳጳስ ነው። 3 4 ማጥመቅ ነው። አስተምሮ አሳምኖ ማጥመቅ ነው። 5 ቀድሶ ማቁረብ ነው። ባለ አምስት የተባሉ ብፁዓን አበው ሊቃነ ጳጳሳት ናቸው። የታደሉት ብፁዓን አበው ሊቃነ ጳጳሳት በተሰጣቸው በዚህ ስልጣነ ክህነት ወጡ፣ ወረዱ፣ አተረፉ። ኤጲስቆጶሳትን ሾሙ፣ ቀሳውስትን ሾሙ፣ ዲያቆናትን ሾሙ፣ አስተማሩ፣ አሳመኑ፣ አጠመቁ፣ ቀድሰው አቆረቡ። የታደሉት እነ ቅዱስ አትናቴዎስ ከናሪዎስ ጋር ተከራክረው ምላሽ አሳጡ፣ አሳፈሩ። እነ ቅዱስ ዲዮስቆሮስ ጺማቸው እየተነጨ ጥርሳቸው እየረገፈ ስለ ሃይማኖታቸው፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ኤጲፋንዮስ ብዙዎቹ የሃይማኖት አባቶች አተረፉ። ባለ አምስት የተባሉ እነሱ ናቸው። ብፁዓን አበው ሊቃነ ጳጳሳት የታደሉ ናቸው። አስተውሉ ወገኖች፣ የታደሉ ያተረፉ እንዳሉ ያላተረፉም ደግሞ አሉ። ጵጵስና ማዕረግ ደርሰው ያከሰሩ ደግሞ እነ ንስጥሮስ ድንግል ማርያም ወላዲተ አምላክ አትባልም ያለ ጳጳስ ነበር ንስጥሮስ። እነ ሰባሌዎስ እነ መቅዶንዮስ መንፈስ ቅዱስ ሕጹጽ ነው አካል የለውም ያሉ ጳጳስ ነበር። አስተውሉ። አርዮስ ሊቅ ነበረ ወልድ ፍጡር ያለ። እነ ሉተር መነኮሳት ነበሩ። ከአንድም ወደ 96 የሚሆኑ ኑፋቄ ጥርጣሬ ጽፎ የተለዩ ያላተረፉ አሉ።
እንዳይከስሩና እንዳያከስሩ ቅዱስ ጳውሎስ ይመክራቸዋል። የጻፈው ወንጌላዊ ቅዱስ ሉቃስ ነው። ግብረ ሐዋርያት የተናገረው ቅዱስ ጳውሎስ ነው። እዚህ ላይ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ጀምሮ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን በገዛ ደሙ የገዛትን የዋጃትን የተቤዣትን የእግዚአብሔርን ቤተ ክርስቲያን ምእመናንና ምእመናትን እኛን ክርስቲያኖችን ማለት እኮ ተጣብቋት ዘንድ አለ መንፈስ ቅዱስ እናንተን ጳጳሳት አድርጎ ምን አድርጎ ጳጳሳት አድርጎ ለሾመበት ለመንጋ ሁሉና ለራሳችሁ ተጠንቀቁ። ለመንጋ ሁሉና ለራሳችሁ ተጠንቀቁ ብሎ አስጠነቀቀ ቅዱስ ጳውሎስ። ለመንጋ ሁሉና ለራሳችሁ ተጠንቀቁ። ለምን? እኔ ከሄድኩ በኋላ በሞተ ሥጋ ነው ከሄድኩ በኋላ የሚለው ለመንጋው ማይራሩ ለሕዝበ ክርስቲያኑ ማይራሩ ጨካኞች፣ ተኩላዎች፣ ተጠራጣሪዎች፣ ሐሰተኞች፣ ከሃዲዎችን ነው ተኩላዎች ያላቸው። የዋህ በጎችን የሚነጥቁ የሚበሉ የሚያስክዱ ጨካኞች፣ ተኩላዎች እንዲገቡባችሁ እየተሽለኮለኩ ዛሬም ገብተዋል። ደቀ መዛሙርቱንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። በመናችሁ እንደሚነሱ በመካከላችሁ እንዲነሱ እኔ አውቃለሁ። እንዳትደነቁ። ያኔም በጳጳሳት መሃል ተነስተው ነበር። አትደነቁን። በሐዋርያት መካከል እንኳን ከስንዴ ጋር የተቀላቀለ እንክርዳድ ያስቆሮቱ ይሁዳ ቁጭ ብሎ ነበር። ምን ያስደንቃል? አያድርስ ብቻ ነው። አያድርስ ብቻ ነው። ለመንጋ ሁሉና ለራሳችሁም ተጠንቀቁን የተባለ አሁን ዛሬ የሚያከስሩ አንዳንዶች አሉ። እንዲህ ነበርኩ የሚሉ ቆሞስ ነበሩ፣ መነኩሴ ነበሩ፣ ቄስ ነበሩ፣ ዲያቆን ነበሩ። አሰማችሁ? አላያችሁ? እዚህ ገዳም ነበርኩ፣ ይሄን ያህል ዓመት ቀድሻለሁ፣ ይሄን ያህል ዓመት አስተምሬያለሁ፣ ይሄን ያህል ዓመት አገልግያለሁ እያሉ እየወጡ አደባባይ ላይ ተጠንቀቁ ነው የተባለ። አክሳሪዎች አሉ፣ ሀኬተኞች፣ ሰነፎች ከፍተኛ ማዕረግ ተሰጥቷቸው በማይሆን ቦታ የሚገኙ አሉ። ከቀሳውስት ያተረፉ አሉ። ሚያስተምሩ፣ ሚያሳምኑ፣ ሚያጠምቁ፣ እየቀደሱ ሚያቆርቡ ምእመናንና ምእመናትን ልጆቻቸውን በሃይማኖት የወለዷቸውን ልጆች ሃይማኖታቸውን እንዲያጸኑ፣ ምግባራቸውን እንዲያቀኑ፣ ለንስሐ የሚገባ ፍሬ እንዲያፈሩ የሚያደርጉ አሉ። ቸር አገልጋዮች፣ ታማኝ አገልጋዮች አሉ፣ የታደሉ አሉ። አክሳሪዎች ደግሞ አሉ። ከቀሳውስት አክሳሪዎች አሉ። ባለ አንድ የተባለ ዲያቆን ነው። የሱ ጸጋ ተልኮ ሲጠሩት አቤት ማለት፣ ሲልኩት ወዴት ማለት። የዲያቆን መክሊት ተልኮ ነው። አዎ ያተረፉ ዲያቆናት አሉ። እንደ ቀዳሜ ሰማዕት እንደ ዲያቆን እስጢፋኖስ እግዚአብሔር በሰጠው ጸጋ ቅዱስ ወንጌልን እያስተማረ ለብዙ ሰው መዳን ምክንያት በእውነት እግዚአብሔር መንፈስ ቅዱስ በሰጠው ጸጋ ብዙ ተአምራት ያደርግ ነበር። እስከ ሞት ድረስ የታመነ ቅዱስ ወንጌልን ስላስተማረ እንደ ወንጀለኛ ተቆጥሮ በድንጋይ ተወግሮ ነው የሞተው። ለወጋሪዎቹ ምሕረት የለመነ እውነተኛ ዲያቆን ነው። እውነተኛ ሰማዕት ነው። አትርፏል። እውነተኞች ዲያቆናትም እንዲህ ቢያገለግሉ ለበለጠ ማዕረግ ይበቃሉ። አንደኛ ጢሞቴዎስ እንደዚህ ብሎ ነው ቅዱስ ጳውሎስ ያመጣው። ምዕራፍ 3 ቁጥር 13 ላይ በዲቁና ሥራ
በመልካም ያገለገሉ በምን ያገለገሉ? በመልካም ያገለገሉ ለራሳቸው ትልቅ ማዕረግና በኢየሱስ ክርስቶስ ባለው እምነት ብዙ ድፍረት ያገኛሉ ይላል። ወደ በለጠ ማዕረግ ይሄዳሉ። በመልካም ቢያገለግሉ ታማኞች፣ አስተዋዮች፣ አገልጋዮች ከሆኑ ዛሬ ታማኝና ልባም አገልጋይ ማን ነው ይላል? ቸር አገልጋይ ማን ነው ይላል? ማን ነው ታማኝ ዲያቆን? ሙዳይ ምጽዋት የማይገለብጥ በትህትና የሚያገለግል አባቶች ካህናት ሲጠሩት አቤት የሚል ዲያቆን፣ ሲልኩት ወዴት የሚል ዲያቆን፣ አባቶቹን ካህናቱን የማይገላምጥ በጣም እኮ አስቸጋሪ እኮ ነው። ትህትና እኮ ጠፍቷል። ቸር ዲያቆን ማን ነው? ዲያቆናት ሞልተዋል። ቸር ዲያቆን ማን ነው? ጥያቄ ማን ነው? ትሁት ዲያቆን ማን ነው? ቸር አገልጋይ ማን ነው? የበጎቹ ነገር የሚያስጨንቀው እረኛ ማን ነው? በጎቹ በአራዊት ሲበሉ፣ አረማውያን ሲበሏቸው፣ ሃይማኖት ሲያስክቧቸው፣ መናፍቃን ሲበሏቸው፣ ሲነጥቋቸው፣ ዛሬ ብዙ በጎች እረኛ እንደሌላቸው እየተነጠቁ ነው በተኩላዎች። ማንም እንደ ጠፍ ከብት እየነዳቸው እየወሰዳቸው ነው። ማን ነው ተግቶ የሚጠብቅ እረኛ? ዳዊት የአባቱን የእሴይን በጎች የቀን ሐሩር የሌሊት ቁር እየተፈራረቀበት ተግቶ እንደጠበቀ ዛሬ የእግዚአብሔርን መንጋ እንዲህ አድርጎ የሚጠብቅ እረኛ ያስፈልጋል። ቅዱስ ጴጥሮስ እንደዚህ ብሎ አምጥቶታል። ሁሉ ይህንን የተቀበለ ሁሉ በሚገባ መጠበቅ አለበት። አንደኛ ጴጥሮስ ምዕራፍ 5 ቁጥርም 2 ጀምሮ እንዲህ ይላል። ቅዱስ ጴጥሮስ የጻፈው መልእክት ነው። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን፣ እነሆ በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞችም አለቃ የመክሊቱ ባለቤት መኮንኑ መንግስቱን ይዞ ሲመጣ የእረኞቹም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። ይሄ ነው የታዘዘው። ይሄ ነው የሚጠበቅብን። ይሄ ነው። አሁን አንዳንዶች ስንፍና ይዞናል። መንጋውን መጠበቅ አልቻልንም። ያሳዝናል። መክሊታችንን እየቀበርን ነው፣ አላተረፍንም። ይሄ ሰነፎች አገልጋዮቹን ይመለከታል። የእኛን ቢጤ የሰነፍን እረኛ ዕቃ ደግሞ እግዚአብሔር ይወስዳል። ያ ሰነፍ ባሪያ፣ ክፉ ባሪያ በመክሊቱ ስላላተረፈ ተነጠቀ፣ ተወሰደበት። ወንበዴ ቢቀማኝ ብሎ አላ አላውያን ነገሥታት እሳት አንድደው ሰይፍ ስለው ቢገርሉኝ ብዬ ፈራው። ሌባ ቢሰርቀኝ አለ፣ መናፍቃን ልቤን ቢሰርቁት አለ፣ ቀጣፊዎች ቢያታልሉኝ አለ። ከዚያ በጎቹን ሳይጠብቅ ሳያስተምር ሳይሰበስብ ቀረ፣ አስነጠቀ። ስለዚህ ዕቃው ይወሰድበታል። እንደዚህ ተብሎ ነው የተጻፈው። የሰነፍን እረኛ ዕቃ ውሰድ ይላል ትንቢተ ዘካርያስ ምዕራፍ 11 ቁጥርን 15 ጀምሮ። እግዚአብሔርም እንዲህ አለኝ፣ ዳግመኛም የሰነፍን እረኛ ዕቃ ውሰድ፣ እነሆ በአገር ውስጥ እረኛ አስነሳለሁ፣ እርሱም የጠፋውን አያስብ፣ የባዘነውንም አይፈልግም፣ የተሰበረውንም አይጠግንም፣
የዳነውንም አይቀልብም። እንደዚህ አይነት ሰነፍረኛ ነገር ግን የሰባውን ሥጋ ይበላል፣ ሰኮናውንም ይቀለጣጥማል። መንጋውን ለሚተው ለምናምንቴ እረኛ ወዮለት። እግዚአብሔር ዛሬም ቸር አገልጋዮች፣ ታማኝ የሃይማኖት አባቶች፣ ታማኝ አስተዋይ ካህናት፣ ቀሳውስት፣ ትሑታን ታማኝ ቅን ዲያቆናትን ሁሉ እግዚአብሔር ቁጥራቸውን ያብዛልን። ይሄንን መለመን ያስፈልጋል። ያለበለዚያ መንጋው ይበተናል፣ በአራዊት ይበላል። ጠባቂ ከሌለ አስቸጋሪ። ይሄ ሁለተኛው። ወደ ሶስተኛው እንል። አዎ ሰነፉ ቃው ተወስዶበት ወደ ውጭ እንደሚጣል ያው እንደቀድሞ ነው። ወደ ሶስተኛው እንል። ሶስተኛው እያንዳንዳችን ክርስቲያኖች በቤተ ክርስቲያን ውስጥ ያለን ክርስቲያኖች የጸጋው አይነትና መጠኑ ይለያያል እንጂ ለእያንዳንዳችን ስጦታ ተሰጥቷል። በተሰጠን ጸጋ ማገልገል ባለ 5 አለን፣ ባለ 2 አለን፣ ባለ 1 አለን። እንደ ተሰጠን ማገልገል ቅዱስ ጳውሎስ እንደዚህ ብሎ ይህንን አምጥቶታል። ሮሜ ምዕራፍ 12 ቁጥር 6 ጀምሮ እንመልከት። እንዲህ ይላል፣ እንደ ተሰጠንም ጸጋ ይላል። ምን እንዳለን ጸጋ? እንደ ተሰጠን ጸጋ። ሮሜ 12 ቁጥር 6 ጀምሮ እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለ። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምር ቢሆን በማስተማሩ ይትጋ፣ የሚመክር ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይላል። እያንዳንዳችን የተሰጠን ጸጋ እዚህ ቆሞ ማስተማር ብቻ አይደለም ጸጋ፣ ቁጭ ብሎ መማርም ጸጋ ነው። መርሃ ግብር መምራት ጸጋ ነው። ቆሞ ማስተናበር ማስተናገድ ጸጋ ነው። ወንበር ማውጣት ማስገባት መደርደር ጸጋ ነው። ቤተ ክርስቲያን ማጽዳት ጸጋ ነው። ናታንም ይባላሉ ያጽዳት። ሁሉም በተሰጠው ጸጋ ማገልገል ማትረፍ ነው። አሁን የአምላካችን ጥያቄ ስንት አይነት ነው ጸጋችሁ አይደለም፣ ወይም ምን አይነት ነው ጸጋችሁ አይደለም። የሱ ጥያቄ በሰጠዋችሁ ጸጋ ምን አተረፋችሁ ነው፣ ምን ሰራችሁ ነው፣ እንዴት ነው ያገለገላችሁበት ነው ጥያቄው። ይሄ ነው። ለምን እንደነገሌ አልሆናችሁም አይደለም። እኛ እንደነገሌ ለመሆን አይደለም የምናገለግለው፣ እንደተሰጠን ጸጋ ነው የምናገለግለው። እያንዳንዱ እንደተሰጠው ጸጋ ያገልግል ተብሎ ነው የተጻፈው። ቅዱስ ጴጥሮስ በመልእክቱ የጻፈው ቃል አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ጀምሮ እንዲህ ብሎ መዝግቦታል። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። በዚያው ጸጋ እርስ በርሳችን እናገልግል። ማንም ደግሞ ሲያገለግል እንዲህ ይበል ነው የሚለው። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል ይላል። ማንም የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ማን በሚሰጠኝ ኃይል? እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። እግዚአብሔር ነው የሰጠ። እንኳን የኛ የምንለው ቀርቶ እኛ ራሳችን የራሳችን አይደለንም። ሁሉን የተቀበልነው ከእግዚአብሔር ነው። ስለዚህ ባካችሁ በተሰጠን ጸጋ ስንታበይ፣ ስንመካ፣ ስንኩራራ እንዳንገኝበት። ቅን አገልጋይ፣ ታማኝና አስተዋይ ባሪያ በትህትና ነው የሚያገለግለው። ክብር
እግዚአብሔር ይሰጣል። ራሱን ሲያመሰግን አይገኝም። በውዳሴ ከንቱ ተጠላልፎ አይወድቅም። አሁን አንዳንዶቻችን ደግሞ ችግር ምንድነው? ጸጋ ተሰጥቶናል። የተለያየ ጸጋ እግዚአብሔር ሰጥቶናል። ነገር ግን በተሰጠን ጸጋ እንታበያለን። በውዳሴ ከንቱ ራሳችንን የጣልን ሰዎች አለን። ባካችሁ ራሳችንን ስናመሰግን እንዳንገኝ። ሰዎች እንኳን ሲያመሰግኑን ምስጋናን ሁሉ ለማን እንስጥ? ክብርን ሁሉ ለማን እንስጥ? እግዚአብሔር። ከኛ የሆነ ምንም ነገር የለም። እኛ ባዶነታችን ነው ሁሉ ከእግዚአብሔር። ይሄ እንግዲህ ለክርስቲያኖች ሙሉ የተሰጠ ጸጋ ነው። በጸጋቸው ያተረፉ ክርስቲያኖች አሉ፣ ያላተረፉ ሰነፎች ደግሞ አሉ፣ ፈሪዎች ደግሞ አሉ፣ ፈሪ ክርስቲያኖች ደግሞ አሉ። ፈሪ ክርስቲያኖች ወገኖች፣ እያንዳንዳችን በቤተ ክርስቲያን በጥምቀት ያገኘነው ልጅነት አለ። ይሄ ያልተሰጠው ክርስቲያን የለም። ይሄ ያልተሰጠው የለም። ሌላ ጸጋ እንኳን የለኝም ቢል ሰው ክርስቲያን የሆነ ሁሉ ልጅ ነው። ልጅ እኮ ነው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። እግዚአብሔርንም በልጅነት ክብር አይተናል። እግዚአብሔር ስለሚወደን ይሄን ጸጋ ሰጥቶናል። ቅዱስ ዮሐንስ እንደመዘገበው አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ጀምሮ እንመልከት። የእግዚአብሔር ልጆች ተብለን ልንጠራ አለ። ምን ተብለን ልንጠራ? የእግዚአብሔር ልጆች ተብለን ልንጠራ። አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። የእግዚአብሔር ልጆች ነን ሁላችን። ልዩነት የለም። የቋንቋ፣ የቆዳ ቀለም፣ የጾታ ልዩነት ሳይኖር ቅድመ ሁኔታ ሳያስቀምጥ መስፈርት ሳያስቀምጥ ፍቅር የሆነ አምላካችን ልጆቼ አለ። እኛ ለክርስቲያኖች የተሰጠ ጸጋ ልጆቼ ብሎናል። ይሄ ትልቅ ስልጣን ነው። እንዲህም ብሎ አምጥቶታል አምላካችን ኢየሱስ ክርስቶስ የተናገረው ቃል ሐዋርያውና ወንጌላዊ ቅዱስ ዮሐንስ ወልደነጎድጓድ እንደመዘገበው የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን ይላል የባህሪ አምላክነቱን፣ የባህሪ ፈጣሪነቱን፣ የባህሪ መድኃኒትነቱን፣ የባህሪ ጌትነቱን ማለት ነው። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ምንን ሰጣቸው? ስልጣንን ሰጣቸው። የእግዚአብሔር ልጆች እንሆን ዘንድ ስልጣን ተሰጥቶናል። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። የመጀመሪያው ልደት ሰዎች በሙሉ ተወልደውታል። ያ ፍጥረታዊ ልደት ከአባት አብራክ ከእናት ማህፀን የሚወለዱትን ልደት ሁሉም ሰው ተወልዶታል። ሁለተኛው ልደት ዳግመኛው ልደት የተወለዱት ግን ያመኑ ናቸው፣ የተጠመቁ ናቸው፣ ክርስትናን የተቀበሉ ናቸው። ይህንን ማለት ነው ልጆች ከሆን ነው። ልጅ ከሆኑ በኋላ ነው እኮ ዲያቆን መሆን የሚቻለው፣ ቄስ መሆን የሚቻለው፣ ቆሞስ መሆን የሚቻለው፣ ኤጲስቆጶስ፣ ሊቀ ጳጳስ፣ ፓትርያርክ መሆን የሚቻለው መጀመሪያ ልጅ ሲሆኑ ነው። ልጅ ያልሆነ ሌላውን ማድረግ መቀበል ይችላል። ስለዚህ ልጅነት ትልቅ ስልጣን ነው። ይሄ ስልጣን ተሰጥቶናል። ልጆች ስለሆነ የምስጢሩ ተካፋዮች ሆነን ምስጢራቱን ሁሉ በቤተ ክርስቲያን የሚፈጸሙትን ምስጢራት የተሳተፍነው ልጆቹ ስለሆኑ፣ ልጆቹ ስለሆን ደግሞ እንደ ቸርነቱ ወራሾች እንሆናለን። እግዚአብሔር ለመንግስቱ ክብር ያብቃ። አይዟችሁ፣ አትፍሩ። በተሰጠን መክሊት እናትርፍበት። በሐሳባችን ጨርቅ ጠቅልለን በልቡናችን መቃብር ውስጥ አንቅበረው። እግዚአብሔር የሰጠንን ጸጋ እንመስክርበት። በጨርቅ መጠቅለል እኮ በሐሳብ ጨርቅ መጠቅለል ነው። እንደው እመሰክራለሁ ብዬ ስለ ሃይማኖት እናገራለሁ ብዬ መከራ ቢመጣብኝስ፣ ፈተና ቢመጣብኝስ፣ ስደት ቢመጣብኝስ ብለን ፈርተን ወይ መናፍቅ ተከራክሮ ቢረታኝ ቢያሸንፈኝስ፣ አንድ ጥቅስ በጠቅስ እኔ ሌላ 2-3ቱን ቢያከታተልብኝ ምን መልሳለሁ ብለን ዝም ብለን አይገባም።
መመስከር እውነቱን ተናግሮ የመሸበት ማደር እንደሚለው ይምጣ መከራው ይምጣ ያስችለናል አምላካችን። እንደዚህ ነው ያለው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 15 ጀምሮ እንደዚህ ይላል። አባ አባት ብለን ይላል። አባታችን ሆይ አይደለም እንለው ስንጸልይ አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና በፍርሃት የባርነትን መንፈስ አልተቀበላችሁምና። እኛ ለፍርሃት የባርነትን መንፈስ አልተቀበልንም። አባት አለን፣ በባህሪው ሞት የሌለበት በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ አባታችን። ለዚህ ነው እኔን ያመጣ። እነሆም እንዲህ አለ፣ የእግዚአብሔርም ልጆች መሆናችንን ያ መንፈስ ራሱ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ከመንፈሳችን ጋር በውስጣችን ካለው ከኛ መንፈስ ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ይላል። ማለት የእግዚአብሔር ወራሾች አብረን እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ስለዚህ አንፈርበት። በሃይማኖታችን አንፈር፣ በስሙ አንፈር። አሁን በምድር በስሙ የሚያፍር በሰማይም ያፍራል። እግዚአብሔር ሁላችንን ከዚህ ያድነን። በስሙና በቃሉ ሳያፍር መከራውን ታግሶ የሚመሰክር ደግሞ ቸር አገልጋይ ይባላል፣ ታማኝ አገልጋይ ይባላል። በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ና ወደ ጌታ ደስታ ግባ ይባላል። ይህንን ማለት ነው። አስተው እንለፍ። ሌላው መክሊት የተባለ የቤተሰብ ምሳሌ ነው። ስንተኛውን ማየታችን? አራተኛሽ። መክሊት ቤተሰብን ምሳሌ አድርጎ ያቀርባል። እንደ ባለ 5 ባል ሚስትና ልጆች። ባለ 5 ባለ ብዙ ማለት ነው። አስተውላችሁ ተከታተሉ። ለባል ሚስት የእግዚአብሔር ስጦታ ናት። ለሚስት ባል የእግዚአብሔር ስጦታ ናት። ለአዳም ሔዋንን የሰጠ ማን ነው? ለሔዋን አዳምን የሰጠ ማን ነው? ስጦታ መክሊት። አዎ መጽሐፍ እንደዚህ ይላል። መጽሐፈ ምሳሌ ምዕራፍ 19 ቁጥር 14 ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። ምሳሌ 19 ቁጥር 14። ስለዚህ ባል ለሚስት፣ ሚስት ለባል የእግዚአብሔር ስጦታ ናቸው። እንደውም መጽሐፍ ምን ይላል? ሚስትን ያገኘ በረከትን አገኘ ይላል። ምሳሌ 18 ቁጥር 22 ላይ የተመዘገበ ይልቃል። ሚስትን ያገኘ በረከትን አገኘ፣ ከእግዚአብሔርም ሞገስን ይቀበል። ሚስት ለባል በረከት ናት። ባል ለሚስት በረከት ነው። አንዱ ለአንዱ መርገም አይደለም። አሁን አንዳንድ ሰው የትዳር ባልንጀራውን መርገም አድርጎ ይቆጥራል፣ ግን በረከት ነው፣ ከእግዚአብሔር የተሰጠ ስጦታ። ልጆችም ለወላጆች የእግዚአብሔር መክሊቶች ስጦታዎች ናቸው። መዝሙር 126 ቁጥር 3 ላይ ምን ይላል? ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ተብሎ ተጽፏል። ስለዚህ አሁን ታማኝ ቤተሰብ ይፈልጋል እግዚአብሔር። ታማኝና ልባም ቤተሰብ ማን ነው? በትዳሩ የታመነ ለባሏ የታመነች ሚስት፣ ለሚስቱ የታመነ ባል፣ በቅዱስ ጋብቻ በንጹህ መኝታ የሚኖሩ ባለ ትዳሮች እነማን ናቸው? እግዚአብሔርን ይፈልጋል። በፍቅር የሚኖሩ ባለ ትዳር ሃይማኖታቸውን አጽንተው ምግባራቸውን አቅንተው
ለንስሐ የሚገባ ፍሬ አፍርተው የሚኖሩ ባለትዳሮች እነማን ናቸው ይፈልጋል እግዚአብሔር። ልጆቻቸውን በሃይማኖት በምግባር እየኮተኮቱ የሚያሳድጉ ወላጆች እነማን ናቸው ይፈልጋል። ያተረፉ ቤተሰቦች ባለ አምስቶች ያተረፉ አሉ የታደሉ እንደነ አብርሃም እንደነ ሳራ ያተረፉ እንደነ ይስሐቅ እንደነ አሉ ያተረፉ ብዙዎች ማንሳት ይቻላል። እንደ ጸጋ ዛብ እንደ እግዚአብሔር ያተረፉ ብዙዎች አሉ። ደግሞ ያከሰሩ ቤተሰቦች በትዳራቸው ፍቅር የሌለ ሰላም የሌለ መተማመን የሌለበት አንዳንድ ባል ሚስቱን ያታልላል። አንዳንድ ሚስት ባሏን ታታልላለች። አንዳንድ ባል ሚስቱን ፈቷል። የፈረሰ ትዳር አለ፣ የተበላሸ ሀኬተኛ ባሮች ናቸው። ሰነፎች፣ ክፎች ባሮች ናቸው። ማይታመኑ ባሮች ናቸው። እግዚአብሔር መፋታትን እጠላለሁ ነው ያለው። ማንም የልጅነቱን ሚስት አያታልል ነው የሚለው። በባል አካል ላይ ስልጣን የሚስት ብቻ ነው። በሚስት አካል ላይ ስልጣን የባል ብቻ ነው። ዛሬ ግን አንዳንድ ባል ከሚስቱ ውጪ፣ አንዳንድ ሚስት ከባል ውጪ ሌላ ቦታ ይደርሳሉ። ይሄ ተበላሽቷል። በጸጋቸው አላተረፉም። ትንቢተ ሚልክያስ ምዕራፍ 2 እንዲህ ተብሎ ተመዝግቧል። ቁጥርም 14 ጀምሮ እንመልከት። ሚልክያስ 2 ቁጥር 14 ጀምሮ እንዲህ አለ፣ ሚስት ባልንጀራህና የቃል ኪዳንህ ሚስት ሆና ሳለች እርሷን አታለሃታልና እግዚአብሔር ባንተና በልጅነት ሚስት መካከል ምስክር ስለሆነ እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱስ የሚፈልገው ምንድን ነው? ዘር አይደለምን? ፍሬ እንድናፈራ፣ ዘር እንድንተካ፣ ልጅ እንድንወልድ አይደል? ዘር አይደለምን አለ። ስለዚህ መንፈሳችሁን ጠብቁ። ማንም የልጅነት ሚስቱን አያታልል፣ መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር ነው። እንዳታታልሉ መንፈሳችሁን ጠብቁ። አንዳንድ ባለ ትዳሮች እግዚአብሔር የሰጣቸውን ጸጋ ልጅ ይገድላሉ፣ ጽንስ ያስወርዳሉ፣ ነፍስ ይገድላሉ። የጋብቻ አንዱ ዓላማ ዘር መተካት ነው፣ ፍሬ ማፍራት ነው። ስለ ዝሙት ጠንቅ ብቻ ነው። አንዳንዶች ግን የገዛ ልጆቻቸውን ይገድላሉ፣ ጽንስ አስወርደዋል፣ ነፍስ ገድለዋል። ይሄ እኮ መክሊትን መቅበር ብቻ መስላችሁ ማጥፋት እኮ። እግዚአብሔር ትዳር የሰጠበት ዓላማ ምንድነው? አንዱ ብዙ ተባዙ ምድርንም ሙላት ነው። ሁላችንም እናቀቃለን። ስትጸንሱ አስወርዱ ነው እንዴ? ግደሉ ነው እንዴ? ነፍስ እኮ ነፍስና ታስጠይቃለች እኮ። እንዲህ አንዳንዶቻችን በንጹሃን ደም ታጥበናል። ምንም ማያውቁ አንድ ፍሬ ጽንሶች በማህፀን ሳሉ ተገድለዋል በተለያየ መንገድ። እሱ ዘር አይደለም ይፈልገዋል። ስለዚህ ሰነፍ ሀኬተኛ በትዳር የሚኖር ሰው ማለት ነው። ክፉ ባሪያ ማለት ነው። አሁን ታማኝና አስተዋይ ባለ ትዳር ባለ ቤተሰብ ማን ነው ጥያቄው? አንዳንዶች ደግሞ የትዳር ባልንጀሮቻቸውን እንዲፈቱ ሶስተኛ ወገን ጣልቃ ይገባል። ወላድ በድባብ ትሂድ እንዴ ሴት እንደሆነ ሞልቷል ፍታት የሚሉ አሉ። የባል ቤተሰቦች ወይ የሚስት ቤተሰቦች አዎ ፍቺው ምን ከሱ ጋር ያጣብቅሻል? ደሃ ነው፣ በሽተኛ ሆኗል፣ እንደዚህ ሆኗል፣ ምን ነው የምትጠብቂው? ጣልቃ ገብተው መጽሐፍ ምን ይላል? እግዚአብሔር ያጣመረውን ሰው አይለየው ነው የሚለው። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ እግዚአብሔር ያጣመረውን ሰው አይለየው ተብሎ ተጽፏል። እባካችሁ ቤተሰቦች ጣልቃ ገብታችሁ ትዳር አታፍርሱ፣ ቤተሰብ አትበትኑ።
አንዳንድ ቤተሰብ ተበትኗል። ባል ለብቻው፣ ሚስት ለብቻ፣ ልጆችም እንዲህ ተበታትነዋል። በሃይማኖትም እንደዚሁ ክደዋ። አዎ በማይገባ ጥርጥርና ክህደት ውስጥ ገብተዋ። አንዳንድ ቤተሰብ ውስጥ ገብታችሁ ይወስድ ማን ነው በትዳሩ ያተረፈ? ይህንን ማየት ያስፈልጋል። ባለ ሁለት ባልና ሚስት በቅዱስ ጋብቻ በንጹህ መኝታ መኖር ያስፈልጋል። ባለ ሁለት የተባለው ደግሞ ባልና ሚስት፣ ባለ አንድ የተባለ ደግሞ በትዳር ያልተወሰነ ወይ በትዳር እስኪወሰን ያለ ብቸኛ ወይም ደግሞ በምነና በብሕትውና የሚኖር ብቸኛ በቃ ትዳርን አይመሰረት። እሱ ባለ አንድ ነው። ሁሉም ማትረፍ አለበት። ባለ አንድ የተባልን በሕግ ያልተወሰንን ትዳር ያልመሰረትን ብንኖር መቅደስ አካላችንን በንጽህና በቅድስና ጠብቀን ልንኖር ይገባል እንጂ ከዚህም ከዚያም እየደረስን መቅደስ አካላችንን በዝሙት ልናረክስ አይገባም። እግዚአብሔር የጠራን ለቅድስና በቅድስና ነው፣ ለርኩሰት አይደለም። እባካችሁ በትዳር ያልተወሰነ ሕይወታችን ምን እንደሆነ እንመርምር፣ ራሳችንን እንዳናከስረው። ቅዱስ ጳውሎስ ለተማሪዎቹ በተሰሎንቄ ይኖሩ ለነበሩ ክርስቲያኖች ሲጽፍ እንዲህ አድርጎ አምጥቶታል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ጀምሮ እንደዚህ ይላል፣ የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና ከዝሙት እንድትርቁ ነው የሚለው። ከምን እንድትርቁ? ከዝሙት እንድትርቁ። እግዚአብሔር ለርኩሰት ሳይሆን በቅድስና ጠርቶናል። እያንዳንዳችን አካላችን ሕይወታችንን በንጽህና በቅድስና መያዝ አለብን። አክሳሪዎች እንዳንሆን። አንዳንዶች በብቸኝነት ከሚኖሩት ያከሰሩ አሉ፣ ሰነፎች። ያተረፉም ደግሞ ይሄ አንደኛው። እንለፍ ወደ አምስተኛው። ሌላው መክሊት የተባለ ደግሞ ገንዘብ ነው። ራሱ ገንዘብ መክሊት። እንደ ባለ አምስት ባለጸጎች ብዙ ሀብት ንብረት ያላቸው፣ እንደ ባለ ሁለት መካከለኛ፣ እንደ ባለ አንድ ደግሞ ለራሱ ብቻ ነው ማለት ነው። ሁሉም ማትረፍ አለበት። ባለ አምስት ለተራበ እያጎረሰ፣ ለታረዘ እያለበሰ፣ ለተጠማ እያጠጣ፣ ለድሃ ቸርነት እያደረገ ማትረፍ አለበት። እንደነ አብርሃም፣ እንደነ አባታችን፣ እንደነ ጻድቁ፣ እንደነ ኢዮብ ማትረፍ። ባለ ሁለትም እንደዚሁ እግዚአብሔር ገንዘብ የሰጠን በገንዘባችን አትርፈንበት እንድንከብር ነው፣ እንድንጸድቅ። መልካም ማድረግን ለሌሎችም ማካፈልም አትርሱ ይላል ዕብራውያን 13 ቁጥር 16 ላይ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል ይላል። እግዚአብሔርን ደስ ከሚያሰኘው መስዋዕት መካከል አንዱ ይሄ ነው። መልካም ማድረግን ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ኋላ ሲመጣ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል አይደል የሚለው። በገንዘባቸው ላወቁበት ላተረፉበት ማለት እኮ ነው። ስለዚህ ማትረፍ፣ ባለ ሁለቱም ማትረፍ፣ መካከለኛ ባለጸጋ፣ ባለ አንዱም ማትረፍ። አካሉ በቁስል የተወረሰው ምስኪኑ ባለጠጋው ነው የደጃፍ ተኝቶ ቁስሉን ውሾች ይልሱት የነበረ አልዓዛር እንኳን አትርፏል። እሱ ከባለጠጋው የሚወድቀውን ፍርፋሪ ሊበላ ተመኝቶ ነው እዛ ተኝቶ የነበረው። ባለጸጋው ግን አይቶት እንዳላየ ሰምቶት እንዳልሰማ አልፎት ይሄዳል። ጨካኝ ነው። ምስኪኑ አልዓዛር በቁስል የተመታው ግን ደዌውን ለውሾች ያስነሳል። አንደኛ ሲያኩለት ደስ ይለዋል። በሽተኛ ቁስል ያለው ሰው ሲያኩት ደስ ይላል እና ሲልሱለት ደስ ይለዋል። ሌላው ግን ያለው ቁስል ነው፣ ሌላ ምንም የለውም።
ቁስሉን መጸወተ፣ ለክብር በቃ። ታሪኩ በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ የተመዘገበው አንብቡት። አያችሁ፣ ፍላጎት ካለ መንገድ አለ። ያለን ጥቂትም እንኳ ቢሆን ያንን ማካፈል። አልዓዛር ምንም የለውም እንደ ሰውኛው በቁስል የተመታ ነው። ለራሱ ምጽዋት ፈላጊ ደጅ ጠኝ ነው። ባለጸጋ ደጃፍ የተኛ ነው ፍርፋሪ ፈልጎ። ነገር ግን ቁስሉን ለውሾች መጸወተ። ያ ጽድቅ ሆኖ ተቆጠረለት፣ ለክብር አበቃው። ወደ ጌታው ደስታ ገባ፣ ወደ እነ አብርሃም እቅፍ፣ በእነሱ ቃል ኪዳን ወደምትወረሰው ገነት ማለት ነው። ዛሬስ አንዳንድ ሰው እኔ ባለጸጋ ብሆን፣ ሎተሪ ቢወጣልኝ፣ ገንዘብ ባገኝ፣ እንዲህ ብል እንዲያደርግ ያለው የሚል ሰው አለ። እሱ አይደለም። ለመስጠት፣ ለመመጽወት፣ ለማካፈል የግድ ሚሊዮነር መሆን አያስፈልግም። ምንም ይሁን ካለን ማካፈል፣ ጉልበታችን ማካፈል፣ ዕውቀታችን ማካፈል፣ ገንዘባችን ማካፈል፣ በቃ ያለንን ነገር ማካፈል። እግዚአብሔር የሰጠንን አካፍለን እንድንጸድቅ ሁላችንን ይርዳል። ሌላው እድሜ ነው። ስድስተኛ እድሜ ደግሞ መክሊት እድሜ ነው። እንደ ባለ 5 አረጋውያት ሽማግሌዎች፣ እንደ ባለ 2 ጎልማሶች፣ እንደ ባለ 1 ወጣቶች። ይሄም ከእግዚአብሔር የሚሰጥ ስጦታ፣ እድሜ የእግዚአብሔር ስጦታ። ባለ 5 አረጋውያን እዚህ እድሜ የደረሱ ሽማግሌዎች ምንድነው ትርፉ? እግዚአብሔር ትርፍ ይፈልጋል። በእውነት ሃይማኖታቸውን ያጸኑ ሽማግሌዎች፣ ምግባራቸውን ያቀኑ ሽማግሌዎች፣ ለትውልዱ አራያ የሚሆኑ ሽማግሌዎች ያስፈልጋሉ። ዛሬ ሽማግሌ እኮ ነው የጠፋው። ሽማግሌ 2 ፀጉር ያበቀሉ ሽማግሌዎች ሞልተው፣ ሞት አፋፍ ላይ ያሉ ሽማግሌዎች ሞልተዋል። ጉድጓድ አፋፍ ላይ ጉድጓዳቸው የተማሰ፣ አይናቸው የፈዘዘ፣ ሰውነታቸው የደነዘዘ፣ ጉልበታቸው የደከመ፣ አቅም ያጡ ሽማግሌዎች ሞልተዋል። እግዚአብሔር ግን እውነተኞች ሽማግሌዎች ይፈልጋል። ታማኝ ሽማግሌዎች ይፈልጋል። ለትውልዱ ፍቅርን የሚያወርሱ ሽማግሌዎች ይፈልጋል። አንዳንድ ሽማግሌዎች ዛሬ ጸብና ክርክር ነው ለትውልዱ የሚያወርሱት። ጥፋት፣ መለያየት ያወርሳሉ፣ ጥላቻ ያወርሳሉ። ሽማግሌ ስራው ማስታረቅ እኮ ማጣላት እኮ አይደል? የት አላሁ ታማኝ ሽማግሌ እኮ ይፈልግ። ሽማግሌ ሞልቷል። ታማኝና አስተዋይ ሽማግሌ ማን ነው? ይሄ ነው የሚያስፈልገው። ጎልማሳ ሞልቷል። ታማኝ አስተዋይ ጎልማሳ ማን ነው? ወጣት ሞልቷል። በተለይ አሁን የወጣት ዘመኑ ነው የሚባለው። በሀገራችን በኢትዮጵያ ከ100 እጅ ከ70 እጅ በላይ ወጣት ነው ተብሏል። ጥሩ ነው፣ መልካም ነው። ግን ታማኝ ወጣት ማን ነው? እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ ያለ ወጣት፣ ስለ ሃይማኖቱ የሚጋደል ወጣት፣ እንደ ነብዩ እንደ ቅዱስ ዳንኤል ያለ ወጣት፣ እንደ አናንያ እንደ አዛርያ እንደ ሚሳኤል ያለ ወጣት። እሳት እንኳ ቢነድ የምናመልከው አምላካችን እግዚአብሔር ከሚነደው ከእቶኑ እሳት ሊያድነን ይችላል። ባያድነንም እንኳን እናንተን አቆማችሁ ጣዖት አንሰግድም የሚል ወጣት ነው። ይህን ወጣት ነው የሚፈልገው አምላካችን። ሁላችን የምናውቀው ቃል ነው። በጉብዝና ወራት ፈጣሪን አስብ። መክብብ 12 ቁጥር 1 ጀምሮ የተጻፈ ቃል። ጨብጠን ማቆም፣ ሮጠን መቅደም፣ ታግለን መጣል፣ ተናግረን ማሳመን በምንችልበት በወጣትነት ጊዜ እግዚአብሔርን ማሰብ። እባካችሁ ወጣቶች እግዚአብሔርን እንፍራ፣ ሰውን እንፈር፣ በስሜት አንነዳ። አሁን ችግሩ አንዳንድ ወጣቶች በስሜት ነው። ማስተዋል የለም፣ ማገናዘብ የለም። አንዱ አንድ ነገር ካለ በቃ ሆ ብሎ ብድግ ብሎ መነሳት ነው። ከዚያ በጠራራ ፀሐይ በንጹሃን ደም መታጠብ ነው። ሕፃን ብሎ መማርና መራራት ጠፍቶ
ሽማግሌ ብሎ ማፈርና ማክበር ጠፍቶ እናት ጸንሳ የወለደች እየጠባች የምታሳድግ እናት በግፍ መከራ ስትቀበል አይተን ጸንሳ ልትወልድ የቀረበች እናት ስትሰደድ ስትፈነቅል ወልዳ የምታጠባ እናት ስትሰደድ መከራዋን ስታይተን ምን ባደረገች? የት ነው ያለነው? እንኳን እንደ ክርስትና እንደ ሰብአዊነት እንኳን ናስብ ሰው ሆኖ የተፈጠረ ሰው አይምሮ ያለው ሰው እንዲህ ያደርግም። እግዚአብሔር በቃችሁ ይበለን። ዛሬ ለሀገራችን ለኢትዮጵያ ታማኝና አስተዋይ ወጣቶች ያስፈልጋሉ። በስሜት የማይነዱ ሁሉን በምክንያት የሚያደርጉ በመረጃና በማስረጃ ላይ የተመሰረቱ አስተውለው የሚራመዱ በክፉ ወሬ የማይመሩ የማይነዱ ያስፈልጋል። አለበለዚያ አስቸጋሪ ነው። በአራቱም ማዕዘናት የምናየው ነገር ጥሩ አይደለም። የምንሰማው ነገር ጥሩ አይደለም። ከየት መጣ? ወራሪ ጠላት ባዕድ ከውጭ ያልመጣ ኢትዮጵያዊው በኢትዮጵያዊው ላይ አይደል የተነሳው? ታማኝ ሰው ጠፍቶ እኮ ቸር ሰው በጎ አመለካከት ያለው ሰው እኮ ጠፍቶ ነው። ለኔ ሊደረግልኝ የምፈልገው ሌላው ሊደረግለት ይገባል የሚል ሰው ጠፍቶ እኮ በኔ ላይ የሚደረግብኝ ማልፈልገውን ነገር በሌላው ላይ አላደርግም። ቤተክርስቲያን የሚረከቡ ወጣቶች ናቸው። ሀገር የሚረከቡ ወጣቶች ናቸው። ትውልዱ ነው። ጥሩ ነው፣ መልካም ነው። ነገር ግን በሚገባ በማስተዋል እንጓዝ። እንግዲህ ዛሬ ታማኝና ልባም ባሪያ ማን ነው ይላል። በጣም ታማኝ አገልጋዮች የሚፈለጉበት ወቅት ነው። ወቅት በየቦታው የጠፉት እነኚህ ናቸው። ሌላውን አንስቼ ልጠቅልለው ከዚህ በላይ ማለት አልችልም፣ ጊዜ የለም። አሁን በፍትህ ተቋማት ታማኝ ዳኞች ማን ናቸው? ፍርድ የማያጓድሉ፣ ድሃ የማይበድሉ፣ ጉቦ የማይቀበሉ፣ ለሰው ፊት አይተው የማያዳሉ፣ በእውነት የሚፈርዱ እውነተኞች ዳኞች ማለት ነው። መቼስ እጅ አንስተው በሕግ ትምህርት ሲመረቁ ያንን ኃላፊነት ሲቀበሉ እጃቸውን አንስተው ቃል ኪዳን ይገባሉ፣ መሐላ ይምላሉ፣ ፍርድ ላለመጓደል፣ ድሃ ላለመበደል። ነገር ግን ማን ነው ታማኝ ዳኛ? ብዙ ዳኞች አሉ በፍርድ ቤት። ታማኝ ዳኛ ይፈልጋል አምላካችን። ታማኝ ጠበቃ ማን ነው? ለድሃ አደጉ የሚሟገት፣ ስለ መበለቲቱ የሚሟገት፣ ስለ ተገፋው ስለ ተበደለው በእውነት የሚሟገት ጠበቃ ማን ነው? ማን ነው? ታማኝ አቃቤ ሕግ ማን ነው? አቃቤ ሕግ ማለት ራሱ ሕግ ጠባቂና አስጠባቂ ማለት ነው። ሕግ በደንብ የሚጠብቅና የሚያስጠብቅ ሕግ እንዳይጣስ አንዳንዶች በስልጣን፣ አንዳንዶች በገንዘብ፣ አንዳንዶች ባላቸው ስምና ተቀባይነት ከሕግ በላይ ሆነው ሊኖሩ ይፈልጋሉ። የአቃቤ ሕግ ስራ ሕጉን ማስጠበቅ ነው። ማን ነው ታማኝ አቃቤ ሕግ? አንዳንድ አቃቤ ሕጎች ምንም ያልበደለውን ሰው የሐሰት ክስ መስርተው ጽፈው የሐሰት ምስክሮች አቆመው በሐሰት አስፈርደውበት ወህኒ ቤት እንዲማቅቁ ያደርጋሉ። ታማኝ አቃቤ ሕግ ማን ነው? በፍትህ ተቋም በሕክምና ቦታ የሕክምና ጸጋ የተሰጣቸው ሕክምና ጸጋ መክሊት ነው። ማን ነው ታማኝ የሕክምና ባለሙያ? ታማኝ ዶክተር ማለት ታማኝ ሐኪም ህመምተኛውን በሚገባ የሚያክም የሚያስታምም ከህመምተኛው ጋር አብሮ የሚሰቃይ ህመምተኛውን ለማዳን ብቻ የሚጥር ትርፉ የበሽተኛው መዳን የሆነ የህመምተኛው ከስቃይ መገላገል የሆነ መፈወስ የሆነ ማን ነው? አንዳንድ ሐኪም
እዚያው የሚያክምበት የመንግስት ሐኪም ቤት ውስጥ መሳሪያው እያለ መድኃኒቱ እያለ በትርፍ ጊዜ ሌላ ገንዘብ የሚያገኝበት የግል ሐኪም ቤት ይልከዋል። እዛ ሐኪም ቤት ነው መሳሪያው ያለው፣ እዛ ሐኪም ቤት ነው መድኃኒቱ ያለው በውድ ዋጋ። እዛ የካርድ እየተባለ ስቃዩ ነው። ታማኝ ሐኪም ማን ነው ነው ጥያቄው። ሕክምና መክሊት ነው ይሰጣል፣ ጥበብ የእግዚአብሔር ስጦታ ስለሆነ። ግን ታማኝ ሐኪም ብዙ ዶክተሮች አሉ፣ ብዙ ሕክምና ባለሙያዎች አሉ። ግን ታማኝ ሐኪም ይፈልጋል። ታማኝ ምሁር አስተማሪ ማን ነው? መምህራን ይመለከታል። ምድራዊ ዕውቀት የሚያስተምሩት መምህራን በየትምህርት ቤቱ በየዩኒቨርሲቲው የሚያስተምሩ ማን ነው? ታማኝ መምህር። ተማሪዎቹን በሚገባ ስነ ምግባር የሚቀርጽ ምሁር ማን ነው? ጥላቻ ማይዘራ ምሁር ማን ነው? መለያየት ማይዘራ ምሁር ማን ነው? ዛሬ ዩኒቨርሲቲዎች፣ አንዳንድ ትምህርት ቤቶች መጣላት ነው መባላት ነው ስናይ ችግሩ የተዘራው ክፉ ዘር ነው። ፍቅር የሚዘራ አስተማሪ ያስፈልጋል። ታማኝነት የሚዘራ አስተማሪ ያስፈልጋል። ትህትና የሚዘራ አስተማሪ ያስፈልጋል። የቀለሙን ትምህርት ብቻ አይደለም፣ ያንንም መዝራት አለበት። ታማኝ መምህር፣ ታማኝ አስተማሪ ማን ነው? ታማኝ ነጋዴ ማን ነው? በሚዛን ማያጭበረብር፣ በሜትር በሊትር ማያጭበረብር ታማኝ ነጋዴ ማን ነው? እንጀራ ውስጥ ሰጋቱራና ጀሶ ማይጨምር፣ በርበሬ ውስጥ ሸክላ ማይጨምር፣ ቅቤ ውስጥ ኖራ ማይጨምር ታማኝ ነጋዴ ማን ነው? ንግድም አንድ መክሊት ነው። እንደውም ነግዱበት አይደል ያለው። ስንቱን ልበላችሁ። ብቻ ታማኝና አስተዋይ ባሪያ ማን ነው? ቸር አገልጋይ ማን ነው? እንግዲህ ገብርኄር እያልን ስናስብ ይሄን ሳምንት በተለይ የዚህ ሳምንት ነገር ይሄ ስለሆነ ቅን አገልጋይ፣ ታማኝ አገልጋይ መሆን ያስፈልገናል። በግል መስሪያ ቤት ይሁን በመንግስት መስሪያ ቤቶች ውስጥ ይሁን በተለያዩ የሥራ ኃላፊነት ቦታ የተቀመጠ የተለያየ አገልግሎት የምንሰጥ ሰራተኞች ሁሉ ለሥራችን ታማኞች እንሆን፣ ለሕሊናችን ታማኞች እንሆን። ሰው አናጉላላ። አንዳንድ ክርስቲያን ተብሎ አንዳንድ መስሪያ ቤት ውስጥ በኃላፊነት ተቀምጦ ባለ ጉዳይ ሲመጣ አንዲት ወረቀት ላይ ለመፈረም ያሰቃየዋል፣ ያመላልሰዋል። መሳቢያ ውስጥ ጨምሮ ያን ወረቀት ምክንያት እየፈጠረ ከዚያ ምንድነው ሲባል እንዴ አንተ እኮ ሁልጊዜ ሳይ በእግርህ ነው የምትመጣው፣ ለምን በእግርህ ትመጣለህ? ያ ደግሞ ምስኪን አይገባውም ቋንቋ። እኔ ምን ላድርግ መኪና የለኝ፣ በታክሲ በእግሬ ነው የምመጣው። ታዲያ ከሌለኝ ምን አደርጋለሁ? አይ እኔ በእጅ ብትል እኮ እቺን ፈርሜ እንትን አንተ በእጅ ስላላልክ ነው። ምንድነው በእጅ ማለት? እንግዲህ ሰው እንዲህ ካረጀ በኋላ በእጁ ሄዳል ዳዴ ይላል እንዴ? ያልገባው ምስኪን የዋ ማለት በእጅ ማለት ያው ትንሽ ነገር ስጥ ነው። እሷን ስትሰጥ ይፈረማል ማለት ነው። ጉቦ ስትሰጥ ይፈረማል ማለት ነው። ያለበለዚያ አይፈረምም። በእጅ በል ይባላል እንዴ? በጣም አስቸጋሪ እኮ ነው። ጭራሽ ጥቅስ እየጠቀሳለ ነው። ሲሾም ያልበላ ሲሻር እንዴ? መሾም ለመብላት እንደመስረቅ ነው፣ ለማታለል ነው። እኔ አንተ ቦታ በሆነ ሚል ደግሞ አበላሉን አሳይህ ነበር። ድርሻን ወስደህ ቶሎ ዞር ማለት ነው። በቃ ከመንግስት ነው ድርሻዬ ነው። መንግስት የሚባል ግዑዝ ነገር የለም። ሀብቱ የህዝብ ነው፣ ንብረቱ የህዝብ ነው። እኔ እኮ ከማንም አልወሰድኩም ከመንግስት ነው ይላል። አንዳንዱ ደግሞ ድርሻዬ ነው። አሁን ስለ በጎ ነገር የሚናገሩ ሰዎች አልጠፉም፣ የሚጽፉ ሰዎች አልጠፉም፣ የሚያነቡ ሰዎች አልጠፉም። ግን እግዚአብሔር በጎ ሰው ይፈልጋል። እግዚአብሔር ሁላችንን በጎዎች ያድርገን። የበጎቹ የታማኞቹ የአስተዋዮቹን አገልጋዮች ቁጥር ያብዛልን። አሁን በየቦታው የመልካም አስተዳደር እጦት የሚባለው እኮ ምን መሰላችሁ? ታማኝነት ነው። ሌላ ምንም እኮ የጠፋው ታማኝነት። እውቀት አይደለም የጠፋው፣ ገንዘብ አይደለም የጠፋው፣ ስልጣን አይደለም የጠፋው፣ መክሊት አይደለም የጠፋው፣ ጸጋ ስጦታ አይደለም የጠፋው። የጠፋው ታማኝ ሰው ነው። ሰው አጥቷል፣ እግዚአብሔርም ሰው አጥቷል።
እግዚአብሔር ሰው ያድርገን። ሰው ሆነን ተፈጥረን ሰው መሆን አቅቶናልና ሰው አድርጎ የፈጠረን አምላካችን በጥንተ ተፈጥሮ በሐዲስም ተፈጥሮ ሰው ሊያደርገን ሰው የሆነልን አምላክ ሰው ሆኖ ሰው ያደረገን አምላክ አሁንም ሁላችንን ሰው ያድርገን። አሜን። በሃይማኖት ሰው መሆን ያስፈልጋል። በምግባር ሰው መሆን ያስፈልጋል። ሁለት ነገር ላንሳና ይበቃኛል። ቅዱስ ዳዊት ለልጁ ለሶሎሞን በሥጋ ላይ አንቀላፋ ሊሞት በተቃረበ ጊዜ እንደዚህ ብሎ ነበር የመከረው። ልጄ ሆይ ሰው ሁን ያለው። ምኑን አለው? ሰው ሁን፣ ሰው ሁን። ልጄ ሆይ ሰው ሁን አለ። እንዴ ሶሎሞን ሰው አልነበረም? ሰው ሁን ማለት ምን ማለት ነው ብለን ብንጠይቅ ሃይማኖትን የምታጸና ሰው ሁን፣ ምግባርን የምታቀና ሰው ሁን ማለት ነው። እግዚአብሔርን የምትፈራ ሰው ሁን፣ ሰውን የምታፍር ሰው ሁን። አንደኛ ነገሥት ምዕራፍ 2 ከቁጥር 3 ይሄ ቃል ተመዝግቧል። ሰው ሁን ነው። አንደኛ ነገሥት ምዕራፍ 2 ቁጥር 3 የመጨረሻው የመጽሐፍ ቅዱስ ጥቅሳችን ለዕለቱ ትምህርታችን። አዎ እግዚአብሔር ዛሬ በጎ ሰዎች እንድንሆን ይፈልጋል። በጎን ሰርተው የሚያሳዩ ሰዎች መሆን አለብን። ቅዱስ ዳዊት ሲዘምር በመዝሙር 4 ቁጥር 6 ላይ እንደዚህ አድርጎ መዝግቦታል። በጎን ማን ያሳየናል የሚሉ ብዙ ናቸው። በጎን ማን ያሳየናል የሚሉ ብዙዎች ናቸው። አሁን በየቦታው ስለ በጎ ነገር፣ ስለ ታማኝነት፣ ስለ መልካም ነገር የሚናገሩ ሰዎች አልጠፉም። ግን በጎውን ሰርተው የሚያሳዩ ሰዎች ያስፈልጋል። ከቃል ይልቅ ተግባር ይሰብካልና። አዎ ታማኝና ልባም ባሪያ ማን ነው ነው ጥያቄው። ቸር አገልጋይ፣ ቅን አገልጋይ ማን ነው? እነሆ እሱ መንግስቱን ይዞ ይመለሳል ማለት በግርማ መለኮት፣ በመለኮታዊ ግርማ፣ በክበበ ትስብእት፣ በሰው መጠን፣ በሥጋ ማርያም ከእልፍ አእላፋት ወትእልፊት አእላፋት ከቅዱሳን መላእክት ጋር ዳግም ለፍርድ ይመጣል። ይቆጣጠረናል፣ እንደ ስራችን ይከፍላል። ያን ጊዜ ምን ይዘን ይሆን የምንቀርበው ነው? ስንቶቻችን በጸጋችን፣ በመክሊታችን፣ በስጦታችን አትርፈናል፣ ሰርተንበታል? ስንቶቻችንስ ሰንፈን ተገኝተናል፣ አክስረናል፣ ቀብረናል? ራስን መጠየቅ ነው። አምላካችን ለፍርድ ሲመጣ ካተረፉት ከታማኞቹ አገልጋዮች ጋራ በቸርነቱ ሁላችንን ይቁጠረን። አሜን። ከሰነፉ ጋራ ከሰነፎቹ ጋራ ገብረ ሐካይ ከመባል አንተ ክፉና ሐኬተኛ ባሪያ ተብሎ ከመወቀስ ትሉ ወደማያንቀላፋ፣ እሳት ወደማይጠፋ፣ ጨለማ ወደማይገፋ ወደ ዘላለም ገሃነመ እሳት ከመጣል እግዚአብሔር ሁላችንን ይሰውረን። አሜን። በእውነት ወደ ጌታ ደስታ ወደ መንግሥተ ሰማያት እንድንገባ በቸርነቱ ይርዳን። አሜን። ታማኝና ልባም ባሪያ ማን ነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 45 ሁላችንም ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙ እንድንቀድስ እያሉ እግዚአብሔር አምላካችን ይርዳን። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ክፉን ተጠይፎ ካልቆመ ለእውነት ስብከቱ ነው ሐሰት። ብርሃንን ሰብኮ
በጨለማ ካለ ራሱን አታለለም። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ። ይውረድ ከአትሮኖስ ላይ